ሰላም ተናስተልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በትግራይ ያለው ውጥረት አሁንም እንደ ተባባሰ ነው። በመቀሌ አካባቢ ሸቀጦች እየጠፉ ነው። ህብረተሰቡም ጦርነት ሊከሰት ይችላል በሚል ከከተማው ለቀው ወደ ተለያዩ አቅራቢያ አካባቢዎች እየሄዱ እንዳለም መረጃዎች ያመለክታሉ። የህወሓት ቡድን በመቀሌ አጠቃላይም በትግራይ ቁጥጥር እያደረገ ያለው በአሁን ሰዓት በትግራይ ምንም የተፈጠረ ነገር የለም። ህብረተሰቡ ተረጋግቶ ህይወቱን እንዲመራ በመግለጫ ጭምር ጥሪ እያደረገ ይገኛል። ዘግይቶ የሚወጡ መረጃዎች እንደሚያመለክቱት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጊዜያዊ አስተዳደሩ የጸጥታና ደህንነት ኃላፊ የነበሩት ሌተናል ጀነራል ታደሰ ወረደ ቀጣዩ የጊዜያዊ አስተዳደሩ ፕሬዝዳንት እንደሚሆኑ እየተነገረ ነው። መረጃዎቹን ለማረጋገጥ ያደረግነው ሙከራ ለጊዜው አልተሳካም። ሌተናል ጀነራል ታደሰ ወረደ መጪው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ይሆናሉ የሚለው መረጃ ግን በስፋት እየተገለጸ ይገኛል። የትግራይ አጠቃላይ ሁኔታን በተመለከተ በዛሬው ዝግጅታችን የተለያዩ መረጃዎችን ይዘን ቀርበናል። በብልጽግና ፓርቲ መዋጮ ህዝቡ እየተማረረ ይገኛል። ብልጽግና ፓርቲ ለፓርቲው የጽህፈት ቤትና ለተለያዩ ስራዎች ማከናወኛ ህዝቡን እያስገደደ ገንዘብ እየተቀበለ መሆኑን ነው መረጃዎች የሚያመለክቱት። ይህንንም ጉዳይ እንመለከታለን። በኢትዮጵያና በኤርትራ መሃል ስላለው ወቅታዊ ሁኔታም ያለውን ወቅታዊ መረጃዎችን መነሻ አድርገን እንወያያለን። ዛሬ ከጠበቃና የህግ ባለሙያ ተክለ ሚካኤል አበበ ጋር ነው የምንቆየው። ተክለ ሚካኤል አበበ ሰሞኑን ነው ከኢትዮጵያ የተመለሰው። የኢትዮጵያውን ቆይታ በሰፊው ያጫውተናል። ጋዜጠኛና መምህርት መስከረም አበራን በእስር ቤት ሄዶ ጠይቋቸዋል። ከዚህ በተጨማሪም ለጠበቆች የሚሆን ገንዘብ እያሰባሰበም ይገኛል። በኢትዮጵያ ቆይታ ላይ በማተኮር ከተክለ ሚካኤል ጋር እንወያያለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተናስተልን ተክለ ሚካኤል። ሰላም መሳይ፣ እንዴት ሰነበትክ? በጣም አመሰግናለሁ ተክለ ሚካኤል። እንኳን ደህና መጣ። ከረጅም ጊዜ በኋላ ወደ አንከር ሚዲያ በመምጣት ደስ ብሎኛል። ወል እንኳን ደስ አለ መሳይ። እኔ ኦልዌይስ አለሁኝ። እንግዲህ አንተ የተፈጠረ የት አለ? ሀገር ቤት ሄደ ነበር። ይሄ የሀገር ቤቱ ጉዞ ደግሞ እንደው ከካናዳ አዲስ አበባ እንደዚህ የቀረበበት ምክንያት በጂኦግራፊ በጣም ሩቅ ነው፣ ግን ላንተ በጣም ቀርቧል። ምንድነው ተመላለስክ? በጣም ስንበለጽግ ነው። ከበለጽግ ኮከሩ ነው። አዲስ አበባ ኢኮኖሚካሊ በልጽግ ያለውኝ ስራችን ቢዝነሳችን አድጓል፣ ሰፍቷል። ኖት የሀገር ቤቱ ብልጽግና የና አብይ ማለት ያደለባቸዋል። የካናዳ ብልጽግና ማለት ነው። ቢዝነሳችን አድጓል፣ ሰፍቷል። ብዙ ስታፎች ኦፊስም እያሰፋን ነው። እንደ ክሊያንቶቻችን ደንበኞቻችን ደስተኞች ናቸው። ተመስገን ነው። ገንዘብ እናገኛለን። ስለዚህ ገንዘብ ካለ ደግሞ ያው በሰማይ መንገድ አለ። ተክለ ሚካኤል እውነት ለመናገር እንግዲህ በቅርቡ ነው አቶ ልደቱ አያሌው ወደ ሀገር ቤት መግባት አልቻልኩም ያለው። ሀገር አልባ ሆኛለሁ ብሎ ነው በይፋ የገለጸው። ሌሎች ብዙ ኢትዮጵያውያን መግባት አይችሉም። አንተም በተለያዩ መድረኮች ላይ በስልጣን ላይ ያለውን አገዛዝ በተለያዩ ጉዳዮች ትነቅፋለህ። ነገር ግን መግባት ይችላል። ምናልባት አንዳንድ ነገሮችም ታደርጋለህና ይሄ የሆነው ለምንድን ነው? ተክለ ሚካኤል እውነት ቀደም ሲል ያልከው በለጸኩ ያልከው ካናዳ ካለ አጠቃላይ ሁኔታ አንፃር መስሎን ነበር። በለጸኩ የሚባለው የብልጽግና ደጋፊ ሆነ አባል ሆነ ወይስ በምን ምክንያት ነው? እንዴት ተመላለስከው? ኖ አይ ጀስት እንደነገርኩ ነው። ካናዳ ውስጥ ቢዝነሳችን ሰክሰስፉል ነው። ከዛ በተረፈ ደግሞ ልደቱና እኔ አታወዳድረንም። ልደቱ በጣም ቻሌንጅ ስርዓቱን በተደጋጋሚ ይዛም እያለ ከወጣም በኋላ በሚጽፋቸው ጽሁፎች የሚያደርጋቸው ቃለ መልሶች የሚፈታተን የሚገዳደር ሰው ነው ልደቱ። ኦኬ እንደ በዙሪያው ብዙ ደጋፊዎች አሉት። ብዙዎችን ማስተባበር ይችላል። እኔም ለአንድ ተራ ጠበቃ እና ጠበቃ ነኝ። ብዙም ለብልጽግና ይሄን ያህል እንደ ስጋትም እንደ ብዙዎች መሰጣቸው አስተያየቶችም ቱ ቢ ኦነስት ሚዛናዊ ናቸው ብዬ ነው የማስበው። ምክንያታዊ ናቸው። እንደ የፖለቲካ ኢንተረስትም ዳይሬክት የለኝም። ለምሳሌ ስልጣን የመያዝ የመጋራት ልደቱ የፖለቲካ ስልጣን አምቢሽን አለ፣ ኢንተረስት አለው። ራይት ሶ ስለዚህ ምንም እዛ ደረጃ የሚያደርስ እንትን የለም። ከጀርባ ድርጅትም የለኝም፣ አጀንዳ የለኝም። ኦፕን ነው ብዙ ጊዜ። ሶ የኔን አይነት ሰውማ ከተናኮለ ብልጽግና አይ ቲንክ በጣም ትልቅ እንትን ነው፣ ላይክ ትልቅ ኪሳራ ነው፣ ውድቀት ነው። አይ ቲንክ ጥሩ አይመስለኝም። አያድርጉ
አይ ለነገሩ አሁን ባለው ሁኔታ በተለይ በማህበራዊ ሚዲያ ላይ የተወሰነ የነቃ ተሳትፎ የሚያደርጉ በአዲስ አበባ እየታፈሱ ያሉ ወጣቶች በፖለቲካው የገዘፈ እንቅስቃሴ ኖሯቸው ወይም ቦታ ኖሯቸው ሳይሆን ትውልዱን ወይም ደግሞ ማህበረሰቡን ሊያነቃቁ ይችላሉ። የነቃ ወጣት ካለ በብልጽግና መንደር እንደ ጠላት ነው የሚታየውና ከዛ አንፃር ነው ጥያቄውን ያነሳው። ተማኛውን ብዙዎች ኢትዮጵያውያን አሁን ይፈራሉ። ስርዓቱ ከፈጠሩ አጠቃላይ የፍርሃት ድባብ አንፃር ሰዎች ወደ ሀገር ቤት ለመሄድ ይፈራሉ። ባይከለከሉ እንኳን ለመሄድ ወስነው ምናልባት ችግር ቢገጥመኝ ይያሉ የሚቀሩ ብዙ እንዳሉ ስለማቅ ነው። ለማንኛውም የሀገር ቤት ቆይታ እንዴት ነው? እንግዲህ የሀገር ቤት ወሬዎች ናፍቀውናል። ከዚህ ከፖለቲካው ባሻገር እንደ ፖለቲካው ሁሉ ነገር ጨምድዶ ስለያዘው አንዳንድ ነገሮችን እየተውን ነው። እንዴት ነበር ቆይታ? እስከ ሐዋሳ ድረስ እንደሄድ ያው ያንተ የትውልድ ቦታ አርሲ ነገሌ ነው። በዛ አካባቢ ደግሞ ይታወቃል ብዙ የፖለቲካ ችግሮች ያሉበት ቀጠና ነው። ብዙ ጊዜም ታነሳለና ግን በአጠቃላይ ቆይታን እንዴት ትገልጸዋለህ? እኔም በነገራችን ላይ መሳይ ፈራለሁ ወደ ኢትዮጵያ ልሄድ ሳስብ ሁሉ ጊዜ በጣም ትልቅ ትግል ነው ከራሴ ጋር ከጓደኞቼም ጋር but this time I think የሰው ልጅ እስከመቼ ላይፍ አጭር ነው እስከመቼ እንፈራለን አንዳንዴ መድፈርም አለብን ሪስክም ካለ መውሰድ አለብን በሚል ነው እንጂ to be honest እኔም ላይክ ሲሄድ ውስጤ ከፍተኛ ፍራቻ አለ ይናወጻል አንድ ቀን ሁለት ቀን ሳድር ነው ትንሽ መደፋፈረው ልብ ማገኘው and ከዛ በተረፈ to be honest እንግዲህ አብይ ከመጣ በኋላ አቲ 78 ጊዜ ሳለ አልቀርም ኢትዮጵያ and በተለይ this time አጭር ነች 11 ቀን ልጅ ቆየሁት ግን ቆንጆ ነበር በጣም always እኔ ኢትዮጵያ የሚገርመኝ ነገር መሳይ every time በሄድኩ ቁጥር የሰው ማለት የሰው ልጅ ካልቸር ባህል እንዲህ በቀላሉ በቃ የሚጠፋ ነገር የፈለገ ዘመቻ ይደረግበት የፈለገ መንግስታዊ የሆነ መንግስት ያልሆነ ካምፔን ቢደረግ በቀላሉ እንደማይጠፋ በተለይ የህዝብ አንድነት የህዝብ ፍቅር መተባበር በሐዘን ሰዓት በደስታ ሰዓት በችግር ሰዓት ጉርብትናው ማህበር ጽዋ ድግስ የሙስሊሞች የክርስቲያኖች አሚን በጣም እሱ ሁሌ ኢንስፓየር ያደርገኛል ስለ ኢትዮጵያ ኢንስፓየር ያደርገኛል ኤቭሪ ታይም ኢትዮጵያ ስጓዝ ማለቴ ነው ሰው እንግዳ የሚቀበልበት መንገድ የሚያስተናግድበት መንገድ 2000 3000 ብር ለሻይ እንኮ ብለሃቸው የ5000 10000 ብር ድግስ ደግሰው ዶሮ ገዝተው በጋርደው ሰዎች ያስተናግዱሃል ጠላ ጠምቀው አረቄ አቅርበው ይዘው ምናምን ነገርና ሁሉ ጊዜ እሱ በጣም 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 ኢንስፓየር ያደርገኛል የኢትዮጵያ ህዝብ እንትን መስተጋብሩ የህብረተሰቡ ማለት ነው ይሄ ሁሉ ነገር ተደርጎ አዲስ አበባ ነው አብዛኛውን ጊዜ ቆየሁት and ታላቅ እህታችን አለች እሷ መድሚዋ እየገፋ ነው አባታችንና እናታችን የሉም እንደምታውቀው በህይወት እናታችን የዛሬ ዓመት ያለፈችው ታናሽትም አለችኝ ወንድሞችም አሉ የታላላቅ አክስት አጎት አብሮ አደጎች ጓደኞች የወንዝ ልጅ and የወታደር ልጅ አንደኛ ደግሞ የወታደር ልጅ ስትሆን ደግሞ እናትም አባትም ሁሉም ሰው ነው እና የወታደር ልጆች ወንድማማቾች ብዙዎቻችን ካምፕ ውስጥ ያደግነው and ሐዘን ለቅሶ አለ እሱን ትደርሳለህ የታመሙ ሰዎች አሉ እነሱን ጠይቃለህ ታጽናናለህ ነጌሌ unfortunately አላደርኩኝም ትንሽ ስጋት ነበረ then ሻሸመኔ ነበረ ፕላን this time መሳይ ለማደር but unfortunately ሻሸመኔ በተለይ ከሃጫሉ እንደሳ ግድያ በኋላ ሻሸመኔ is no more ሻሸመኔ actually በተለይ ማታ ይሄ ፍረንጆቹ 6 ሰዓት 7 ሰዓት ምንለው አላረ 78 ሰዓት በኋላ ነገሮች ሁሉ ጸጥ ይላሉ ሁሉም ወደ ቤቱ ይገባል ምሽት የለም ጭፈራ የለም ፓርቲ የለም and ሬስቶራንቶች ባሮች ይዘጋሉ ስለዚህ በቃ ጸጥ ይላል ኳይት ስለሚሆን ምሽት ላይ እዛ ማደር ፈራሁኝና ወደ ጓደኞቼ ጋር ወደ ሐዋሳ ሄድን ሐዋሳ ስንገባ ግን ኮምፕሊትሊ ሌላ ዓለም ነው actually ቶሮንቶ እንኳን የሐዋሳን ያህል አይደምቅም ማለት ትችላለህ ሰው ውጭ ነው ይጫወታል ማታ ሙዚቃ ነው ፓርቲ ነው and ሐዋሳዎችም አሚሲዳሞች መስተዳድሩ ማለት ነው ዙ always በጣም ጥሩ ነው እንደምታውቀው አንተ ታውቀዋለህ ግን ይሄ ባለስልጣናቱ ራሳቸው የተወሰነ አንደርስታንዲንግ በተለይ ከሬፈረንደም በኋላ መሰለኝ እንደ ክልሉ ከተማው ስለለቀቀ መሰለኝና በጣም ዌልካሚንግ ነበሩ ፍተሻ ጥቁር ዋጋ ለምሳሌ ስትሄድ በፊት ሲሄድ በጣም ፍተሻ ነበር የታጠቁ መሳሪያ ይዘው ክላሽም ኮህ ምናምን ታጥቀው በጣም የሆነ ኮንጎ ከተማ ነበር ይመስል ስትገባ ወደዛ አገር ላይ መስለም ነበርና this time ፍተሻም አልነበረም and ጥሩ ጊዜ ነው አንድ ቀን ቢሆን ያሳለፍኩትኝ ቅዳሜ እና እሁድ then አዲስ አበባ ነው አብዛኛውን ጊዜ ያሳለፍኩት አዲስ አበባ ቃሊቲ እስር ቤት ሄጄ ነበር መስከረም አበራን ጎበኛዋትኝ ተጫወትን ረጅም ሰዓት and ልጆቿንም አየኋቸው ትንሹ ልጅ ያኔ ስትታሰር እንደወለደች አካይ ቦራት ነበር እድሜው አሁን አቲንካ ደግ ብሏል ትንሽ ይሄዳል
ተለቅ ያለውም ልጅ እንደዚሁ አየኋቸው ዳወስ ትንሽ ኢሞሽናል የሆነ ሞመንት ፈጥሮ ነበርን በገጠሬ ቀድሜ የገባሁት እስር ቤት እሁድ ቀን ጠዋት ደን እናቷና ልጆቿ ባለቤቷ በኋላ ከኔ በኋላ ነው የመጡት እዛ ነው የደረሱትና ሮጠው ልጆቿ ሲጠመጠሙባት ስታይ ያንተ ልጆች ማለት ነው ራይት አንተ እስር ቤት ሆነ መተው ወይ ባለቤት እስር ቤት ሆና ህፃናት እሱ በጣም ትንሽ ታቺንግ ነበረ በጣም ስትስማቸው አንገታቸው ትከሻቸው ምናምን ነገር ኢትወት ቬሪ ትንሽ ያ ሃርድ ነበረ then next day ፍርድ ቤት ሄድኩኝ ፍርድ ቤት ቢጫ ለብሰው መጡ በአውቶቡስ ተጭነው ከዛ በፊት በሙሉ ፌደራል ሬንጀር ያደረጉ ታጣቂዎች ያው ፈስተውበታል ፍርድ ቤቱ ከፍተኛ ፍርድ ቤት ነው and አስገቡን ትንሽ ያሳዘነኝ ደስ ያለኝም ነገሮች አሉ ፍርድ ቤት ውስጥ የጠበቆቹ መሟገት ነው ፍርድ ቤቱ እንደምታውቁ ኢትዮጵያ ውስጥ ብዙ ፍሬንድሊ አይደለም ለፖለቲካ እስረኞች በተለይ ሂስቶሪካሊ and በርግጥ የዛን ቀን የታዘብኩት መጥፎ ነገር ኔጌቲቭ ነገር የለም 3 ሰዓት አካባቢ ጠዋቱን በሙሉ እዛ ነበርኩኝ የግርማ የሽጥላ ባለቤት ነበረች የምትመሰክረው ወይዘሮ ሰርካለም አይ ቢሊቭ ስሟ እሷ ነበረች የምትመሰክረው ስለ ግርማ የሽጥላ የተገደለ ጊዜ ስለነበረው ሁኔታ እንዴት ይገናኛል ከኬዛቸው ጋር I don't understand ከዛ በፊት የነበሩትን ሂደት ስላላየው and ጠበቆቹ ሁለት ነገር ያሳዘነ ነገር ብዙ ተመልካች አልነበረም ጋለሪ ውስጥ 7 ወይ 8 ሰዎች ብንሆን የነበር ነው እኔና ጓደኛዬ ተወሰኑ ሰዎች አንዲት ሴት ልጆች ያዘች ነበረች የዘበኞች የእንትኖች የኮርት ሰራተኞችና የፍርድ ቤት ሰራተኞችና የፌደራል ያው ፖሊሶቹ የታጠቁም ያልታጠቁም የነሱ ቁጥር ይበልጣል አክቹአሊ እነሱ በሙሉ ይወጡናል ማለት ይችላል and of course ትረኞቹ አሉ ይሄ ሰው አለመኖር ትንሽ እንትን ብሎኛል ቅር ብሎኛል but የጠበቆቹ ግን ጉብዝና መስቀለኛ ጥያቄ ሲጠይቁ በሚችሉ ሁኔታዎች በፈቀደላቸው መጠን ሲታገሉ ሲከራከሩ ተቃውሞ ሲያቀርቡ ሳይ በጣም እሱ ኢንስፓየር አድርጎኛል ደስ ብሎኛል and በዛ ምክንያትም አክቹአሊ በኋላ ሳጣራ ጠበቆቹ ኦልሞስት ፎር ፍሪ ወይንም በነፃ ነው ማለት ይችላል ሪፕሬዘንት የሚያደርጉት ይሄ ሬጉላር የሆነ ክፍያም የላቸውም and አንዳንዶቹ ሰማ እንደውም አይደለም ክፍያ ጭራሽ የአንዳንድ እስረኞችን ቤተሰቦች ይደጉማሉ ሁሉ ከኪሳቸው አውጥተው and የዋስትና ገንዘብ ያስይዛሉ and ትራንስፖርት ያጡ ለምሳሌ ተለቀቀ እስረኛ ካለ ወደ ቤቱ መሄጃ ካጣ ብር ይሰጣሉ በጣም ጀነረስ የሆኑ ሶሎሞን ገዛኸኝ አንደኛው ጠበቃ then ሄኖክ አክሊሉ ታቀዋል ለረጅም ጊዜ ጠበቃው ነው ተቋሚዎችን ወክሏል ስሜነ ኪሮስ ዶክተር and ቤተ ማርያም አለማየሁ የዛ ቀን አልነበረም በርግጥ ሌሎችም ስማቸው ማላስታውሳቸው ጠበቆች ነበሩ and in fact በዛ ምክንያት እኔም ጠበቃ ስለሆንኩኝ ስለማቀው እኔ በሰራውት ስራ በሰዓት ተከፍሎኝ ሌሎች ሰራተኞችን መቅጠርጭዬ ፕራክቲስ በነፃነት ሳደርግ እነዚህ በዚህ ሁኔታ እነዚህ ሰዎች ደግሞ በመስራታቸው ከተመለስኩ በኋላ ፈንድሬዚንግ አክቹአሊ ጀምሬያለሁ የኢትዮጵያን ፖለቲካል ፕሪዝነርስ የሊጋል ዲፌንስ ፈንድ ወይም የተከላካይ ጠበቆች ፈንድ ገንዘብ ብዬ 1 ሚሊዮን ነው ታርጌት this time already 600,000 ደርሰናል አሁን ኢንተርቪው ያደረገን ካንተ ጋር ከቶሮንቶ አካባቢ ብቻ ከተሰበሰበ የተወሰኑ አንድ ሁለት ሰዎች ከቶሮንቶ ውጪ ከኦታዋና ከሞንትሪያል ያኩልኝ አሉ ብቻ ሶፋር በኢትዮጵያ 600,000 ወይም በዚህ ሀገር $6,000 ሰብስበናል and by the end of this month I'm sure 1 ሚሊዮን እንገባለን ብዬ አስባለሁኝና እንደውም መግለጫ ፕሬስ ሪሊዝ አዘጋጃለሁ ስል ነው አክቹአሊ ካንተ ጋር የተገናኘና በዚህ ቃል ምልስ የገባ ነው አስረዘምኩትኝ መሳይ ተክለሚካኤል በጣም ጥሩ ነገሮችን ነው ያነሳ ያለው ስለዚህ ስለ አነ ጀመርከው የገንዘብ ማሰባሰብም ትነግረናለህ ግን እስቲ እንደው ስለ መስከረም ትንሽ ነገር ንገረን መስከረም አዋራሃት ትንሽ ቆይታ አድርጋችኋል እንዴት ነው መንፈሷ እንዴት ነሽ መስከረም I mean I don't know how much ምን ያህል you know open መሆን እንዳለብኝ አላቅም አውርተናል ተነጋግረናል and it is not easy መሳይ ለናት እስር ቤት ውስጥ ነፃነት ሊበርቲ እንግዲህ ከህይወት ቀጥሎ ለሰው ልጅ ትልቁ ሊበርቲ ነው ነፃነት ይሄ ነፃነት የሰው ልጅ ነፃነት ፍሪደም ነው እና ከባድ ነው ቻሌንጂንግ ነው and but she is strong and of course የፍትህ ስርዓቱ ላይ ብዙም
ትረስት ያላት አይመስለኝም and I mean እኔም አብይ ካለ for sure ከምርጫው በፊት የሚለቃት አይመስለኝም actually and እሷም ታውቀዋለች ይሄንን actually በልቧ ታውቀዋለች ከዛ በላይ ግን I don't know አንዳንድ ጊዜ ምናልባት ስንጫወት ለኔ ለግል ፍጆታ ነው ያጫወተችኝ ወጥቼ ፐብሊክሊ ብናገረው እንዴት ነው I don't know ስለማላቀውና የወደፊትም ደግሞ ሌሎች ቢጎበኙት ለመጎብኘት ይፈልጉ እንዳይከለከሉም አንዳንድ እንትንም እንዳይፈጠር ከዚህ በላይ አስተያየት ለመስጠት ይከብደኛል ግን she is strong and at the same time በጀስቲስ በፍትህ ስርዓቱ ላይ በተለይ ተቋማት ላይ አንድ ነገር በጣም ወደፊትም አንተ ያለችኝ actually clearly አንተ ያለችኝ የሰብአዊ መብት ተቋማት ድርጅቶች የሚባሉት ሚና የት ድረስ ነው ምንድነው ለምሳሌ ብዙ ጊዜ ይመጣሉ ይጎበኛላችሁና በቃ ስለ ፍርድ ቤት ጉዳይ እንዳትጠይቁን አይመለከተንም አያገባንም ይሉኛል እኔ የምለው ውሃ ታገኛለሽ ወይ ወሽሮ ባለ ወይ እንቅልፍተኛለሽ ወይ መብራትና ቲቪ ከፈተልሻል ወይ ምን ይሰራልኛል ይሄ አይነት ነገር የሚሉ አይነት ነገሮች በተለይ የሰብአዊ መብት ድርጅቶች እንትን ላይ ብዙም she's not happy በእነሱ አክቲቪቲስ ላይ እና በነጻነታቸው ላይ በተቋማዊ ገለልተኝነታቸው ላይ ምናምን ትንሽ ጥርጣሬ አላት ይሄን ኦብቪየስሊ አንሳው ስላለችኝም ነው actually ይሄንም ማነሳው ከዛ በተረፈ of course እስር ቤት ያው ኢዚ አይደለም እንደው ተክለሚካኤል ሌሎቹን ስለማግኘት ሙከራ አድርጋል ወይም ስለሌሎቹ ሰምታል ለክርስቲያን ታደለ ዮሐንስ ቦያለው ዶክተር ካሳ ተሻገር ጎበዜ ሲሳይ ስማቸውን ዝርዝር የሚጨርሰው አይደለም እንደው ወይ ሰምታል ወይ ለማየት ሞክራሃል so ጎበዜ ሲሳይን አይቼዋለሁ የፍርድ ቤት ልደታ ጎበዜ ሲሳይ ገነት አስማማው የምትባል ልጅ ጋዜጠኛ መሰለችኝ አንድ ጊዜ ስትታሰር ላይቭ ቪዲዮ ስትቀርጽ የነበረች ልጅ እሷን አይቻታለሁ ልደታ ፍርድ ቤት ነው ያየዋቸው እነሱን አክብር ጎበዜ ሲሳይ እስር ቤት ግን በአንድ ቀን ከአንድ ሰው በላይ ከባድ ነው ከሰዓት እንደገና ካልሄድክ በስተቀር ማለት ነው ክርስቲያን ሌላ ቦታ ቂሊንጦ ነው ያሉት አሉኝ እኔ ቃሊቲ ነው የሄድኩትኝ እሷን ያየዋትኝ ኦሬዲ ሰዓቱም ሄደ ከዛ በኋላ ቀሌም እንዳልኳቸው ስለነበረች ፈልጌ ነበር አቶ ታዲዮስ ታንቱን ማየት ፈልጌ ነበር ግን unfortunately በቂ ቀን ስላላገኘሁኝ አላየዋቸውም ግን ተመሳሳይ ይመስለኛል I think ከመስከረም ጋር ተመሳሳይ ይመስለኛል ትልቅ ነገር ነው በእውነት ተክለሚካኤል ከዚህ ወደ ሀገር ቤት የሚሄዱ እንዳንተ አይነት ኢትዮጵያውያን በመጠየቅ ሌላው ምንም ሌላ ነገር አይደለም የሚያስፈልገው ሄዶ በመጠየቅ ቤተሰቦቻቸውን አይዞ በማለት አንዱም እነዚህን ሰዎች በመንፈስ ጠንክረው የሚመጣባቸው የተለያዩ ተጽዕኖች ሊቋቋሙ የሚችሉት ቤተሰቦቻቸው አካባቢ ሌላው ኢትዮጵያዊ ድጋፍ ሲያደርግ መሆኑን በደንብ መረዳት አለብንና ሌሎችም ያንተን አይነት ተግባር እንዲፈጽሙ ነው እንግዲህ ማበረታታት የሚገባው ተክለሚካኤል ስለዚህ ስለ ሌጋል ፈንዱ ወይም ደግሞ ከህግ ጋር በተያያዘ ያዘጋጀው የገቢ ማሰባሰቢያ አንድ መድረክ አለ እስቲ ወደፊት በሰፊው እናወራለን ይሄ መጠናከር አለበት ትልቅ ራይ ነው እንደው ምን ልታደርግ ነው አሁን ይሄ ገንዘብ ተሰበሰበ ከዛስ ወልከዛ በኋላ ለጊዜው በእነ መስከረም አበራ ፋይል ላይ ዶክተር ወንደሰን ነው I think ዋነኛው ስሙ ዶክተር ወንደሰን ያባቱን ስም አሳውት ፋይል ነው actually 51 ወይ 52 ተከሳሾች አሉ በዛ ፋይል ስር and ጠበቆች አሉ 78 ጠበቆች አሉ ሪፕሬዘንት የሚያደርጓቸው so I mean ለነሱ I mean fortunately ወይ unfortunately በዛ መስገብ ላይ ብቻ ለሚሰሩ ጠበቆች እንዲከፋፈሉ ለማድረግ ነው አይዲያ ሐሳብ ከመስከረምም ከሌሎች ሰዎችም ሐሳባቸውን ኦፒኒየናቸውን ሰጥተውኛል and necessarily ይሄን ያህል ሚራባ ሆኖ አይደለም መሳይ this days ኢትዮጵያ ውስጥ ወደ በኋላ ልናነሳው እንችላለን ካለው የኑሮ ውድነት አንፃር ከኢኮኖሚው መላሸቅ አንፃር I mean ብዙም ይሄን ያህል ሚኒንግፉል የሆነ ግን ሲምቦሊክ ነው አንደኛው ከጠበቆቹ መካከል ደውሎልኝ በጣም እጅግ በጣም ነው ሞቲቬትድ የሆነው actually በተክሌሪንት ሪኮግኒሽኑ ነው እንትኑ አይደለም it is not about the money ተክሌበት ይሄን አስበህ ራሱ ይሄን የስራችንን ክብደት ተረድተህ ራሱ እንዲህ አይነት ነገር ማድረግ በጣም ትልቅ ነገር ነው ብሎ already excited ሆናል ደስ ብሏቸዋል so boost ለማድረግ and መሳይ ሰዎች ሊከሰሱ ይችላሉ በወንጀልም ይሁን በፖለቲካ ጉዳዩም በምንም ነገር በሰዎች ፍርድ ቤት ከገቡ በኋላ ፍትህ የማግኘት መብት and the right to be represented by counsel ወይም በጠበቃ በህግ ባለሙያ መወከል ህገ መንግስታዊ መብት ነው በኢትዮጵያ ህገ መንግስትም
ኤንድ በዓለም አቀፍ ህግጋትም በደንብ ፕሮቴክትድ የሆነ ዓለም አቀፍ መብት ነው ማለት እችላለሁ። አክቹአሊ አይ ቢሊቭ በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ላይም ያለ ይመስለኛል። አንድ ሰው የተከሰሰበትን ጉዳይ የማወቅ በጠበቃ የመወከል ራሱን የመከላከል መብት አለው እና ከዛ ያ ደግሞ ኤክሰርሳይዝ ሊደረግ የሚችለው ኳሊፋይድ ኮምፒተንት የሆኑ ጠበቆች ኦኬ ጀስት ኦርዲናሪ ጠበቃ ሳይሆን ኮምፒተንት የሆኑ ጠበቆች በፓሽን ሪፕሬዘንት ሲያደርጓቸው ነው። እነዚህ ጠበቆች ደግሞ ብዙ ውስጥ ኢትዮጵያ ውስጥ ካየህ መሳይ ፖለቲሳይዝድ የሆነ ኬዝ የያዘ ጠበቃ ብዙ ጊዜ ሌሎችም ይሸሹታል። ምክንያቱም በኢትዮጵያ አብዛኞቹ ጠበቆች አስተያየት ሰጡ እንደምሰማው ከሆነ ጉዳዮች ነሰርሊ በክርክር ብቻ በሊጋል አርጊመንት ብቻ አያልቁም። ኮኔክሽን ያስፈልጋል። አብይ ራሱ የዛሬ አመት አካይ ማዛ አሸናፊ ያለች ካስታወስክ ላይቭ በቴሌቪዥን በተላለፈ ፕሮግራም ላይ በቴሌግራም እና በዋትስአፕ ጉቦ የሚቀባበሉ ዳኞች ያሉበት አገር ነው እናውቃለን እኮ ብሎ ላይቭ ለፓርላማ ተናግሯል። ሶ ዛት ሚንስ ኢትዮጵያ ውስጥ ፍትህ ነሰርሊ በክርክር በሜሪት ብቻ ሳይሆን በኮኔክሽን በገንዘብ ይወሰናል። ሶ እነዚህ ጠበቆች ፖለቲሳይዝድ የሆነ ጉዳይ የሚጠበቆች ሌሎች የሲቪል ኬዝ ሊቲጌሽን ቢኖር ለምሳሌ አንተ የኢንሹራንስ ጉዳይ ሊሆን ይችላል ኦር የሞርጌጅ ጉዳይ የቤት የመሬት ጉዳይ ሊሆን ይችላል ወደ እነዚህ ጠበቆች ጋር ይዘህ መሄድ ቻንስ ጠባብ ነው። ምክንያቱም እንደዚህ አይነት ጠበቆች ኮኔክሽን ፈጥረው ጉዳይህን የማሸነፍ ላንተ የማሸነፍ ቻንሳቸው በጣም ጠባብ ነው። እነዚህ ጠበቆች ብዙ ቢዝነስም ጭምር ነው የሚያዩት ማለት ነው። ሌሎች እንግዲህ ማስፈራሪያዎች ለምሳሌ ሰለሞን ገዛኸኝ ከሳምንት ወይ ከ10 ቀን በፊት መሰለኝ አንደኛው ምስክር መጥቶ በመስቀለኛ ጥያቄዎች ሲያፋጥጠው በነጋታው መጣና አስፈራርቶኛል ይሄ ጠበቃው ብሎ ከሰሰው ፍርድ ቤት ውስጥ ማለት ነው። ኦኬ ሳይናገር ቆይቶ ጠበቃውን የተከሳሾችን ጠበቃ አቶ ሰለሞን ገዛኸኝን እገልሃለሁ ኦር ሳምቲንግ አረጋለሁ ብሎ አስፈራርቶኛል ብሎ ሲል ይሄ ጠበቃ በዚህ ሁኔታ ውስጥ ክላይንቶች ደንበኞቹ ሪፕሬዘንት ለማድረግ ይገደዳል። ሶ this is important and ሞራላቸውን ቡስት ለማድረግ ኤንድ ፍርድ ቤቶችም መሳይ አንዳንድ ጊዜኛ ፍትህ አይገኝም ብለን ስለምናስብ ኢግኖር ስናደርግ እንደፈለጉ ይፈነጩበታል አቃቢ ህጎችም ዳኞችም ማለት ነው። ስለዚህ ኖ we are watching actually ያየናችሁ ነው እየታዘብናችሁ ነው ለታሪክ ሬከርድም እያስቀመጥን ነው የሚለውን ሜሴጅም ለማስተላለፍ ጭምርና ዳኞቹን አካውንተብል ለማድረግም ለመንግስት ወግነው ብቻ እንዲወስኑ ሳይሆን በህግና በስርዓት በጭንቅላታቸው በህገ መንግስቱ መሰረት እንዲወስኑ ለማድረግም ጭምር ብዙ ኢምፓክት ያለው ነው ማለት ነው እንጂ it is not about the money። ገንዘቡ እንደተሰበሰበ እንዳልኩ by the end of this month March በተለይ ለመስከረም አበራ this time ማለት ነው ፋይል ላይ ለሚሰሩ ጠበቆች እንደየፋይላቸው ብዛት በምክክር በንግግር የሚከፋፈል ይሆናል። እንግዲህ ተክለ ሚካኤል የነን የሌጋል ፈንዱን ወይም ከህግ ጋር በተያያዘ ያደረክ ያለውን የገንዘብ ማሰባሰብ በተመለከተ ሊንኩን ሰዎች ሊሰጡ የሚችሉበትን ሊንክ ካለ እንግዲህ ከዚህ ቪዲዮ በታች እናደርጋለን። እሱን የተመለከተ አጭርም ፕሮግራም ለወደፊት እንደሚኖረን ተስፋ እናደርጋለን። እንዲሁ በትንሹ ነው ያሰብከው ግን ማስፋትና ማተልቅ አለብን የሚረዱ አሉ ቤተሰቦች አሉ እኮ የታሰሩ ሰዎች ቤተሰቦቻቸው አሉ ምንም የገቢ ምንጭ የሌላቸው በከፍተኛ ደረጃ ችግር ውስጥ እንዳሉ በግልም ይማቃቸው ብዙ ስላሉ እነሱንም ጭምር የምናገዝበት መድረክ መፈጠር አለበትና አንተ ቢያንስ ይሄንን ከጀመርኩ አይቀር ሌሎቻችን መከተል ይኖርብናል። ተክለ ቅድም ስታነሳ እንግዲህ ወደ ሀገር ቤት ስትሄድ ደስ የሚሉ ነገሮች አሉ የጓደኛ የቤተሰብ ያብሮ አደግ እንደዚህ አይነቱ ግን እኔ የዛሬ 3 አመት የርኩ ጊዜ አዎ ያ ስሜት ያ ደስ የሚል ነገር ናፍቆኝም ነበረ። ሲሄድ ግን ሰው በኑሮ ተጎድቷል። እንግዲህ በኑሮ ሲጎዳ ያ ለዛ ታጣም አንዳንድ ጊዜ የሚበላው ያጣ ጓደኛ ታገኛለህ በተለያየ መልክ ዳልተመቸው ብዙ ሰዎች ችግር ላይ ነው ያሉት። ስለዚህ አንዳንድ ጊዜ ያ መንጠብቀውን ድሮ ምናቀውን ስሜት ላናገኝ እንችላለን። እንደሱ አይነት ነገር አልገጠመም። ምናልባት የኑሮ ውድነቱ አጠቃላይ አላቸው ምንላቸው ሰዎች ሁሉ ዛሬ ጠባቂ ሆነዋል። It is the elephant in the room የሚሉት ማለት ነው ፈረንጆች ራይት ኤሌፋንት በጣም ትልቅ ነው ሚስ አታደርገውና ምንም በቃ ስትሬት ፎርዋርድ ነው። እሱ በጣም ከባድ ነው። ከባዱ ፓርት እንዴት አድርገን ነው ከዚህ መቀመጥ የምንወጣው የሚያስብለው ፓርት እሱ ነው። በጣም እኔ አንዳንዴ እንዴትስ ነው የሚኖረው ይሄ ህዝብ በምን አይነት ታምር ነው ትላለ። በጣም ከባድ ነው። ስራ አጥነት በጣም በስቷል። ኤንድ ያ ብቻ አይደለም። sometimes ኢትዮጵያ
በተወሰነ መልኩ ድሆችም ነን unfortunately and ግን ከዛ ደግሞ በዚህ ላይ የመንግስት ፖሊሲ misguided የሆነ ፖሊሲ ኦኬ ስሞል ቢዝነስ እኔ ስሞል ቢዝነስ ኦነር ነኝ እስቲ ሀገር ቢዝነስማን ነኝ and መንግስት እኔ 5-6 ሰራተኞች በኔ ጋር አሉ አብረው and መንግስት የኔን ኢምፖርታንስ በጣም ያውቀዋል ሲግኒፊካንስ ስለዚህ ስሞል ቢዝነሶችን ፕሮቴክት ለማድረግ ለመጠበቅ የሚሰጥህ የላይን ኦፍ ክሬዲት የሚሰጥህ ሰፖርት የሚሰጥህ ታክስ ብሬክ የግብር ብሬክ and የሬንታል ሰብሲዲ sometimes ለምሳሌ እኔ ኮቪድን ተከትሎ በጣም ብዙ ነው and እንትን ብዙ ኦዲትም አያደርጉም ታክስ ራሱ sometimes እኔ እንግዲህ ላለፉት 10 አመታት ስሰራ maybe አንድ ጊዜ ነው ኦዲት የመጣው ከፔሮል ጋር በተያያዘ የሰራተኞች ደሞዝ ጋር በተያያዘ just አንድ ጊዜ ታስይት ከዛ በኋላ አይረብሹም ሁሉ በኢትዮጵያ ውስጥ የንብረት ባለቤትነት የሚወጡት ህጎችን ብትመለከት ለምሳሌ ምንጩ ያልታወቀ ሀብት ይልሃል እና ሰብስቧል መንግስት ምንጩ ያልታወቀ ብሎ then ኮሪደር ልማት ይባልና 20-30 አመት ከኖርክበት ስፍራ ላይ ቢዝነስን ዘግተ ሰራተኞች በትነ የራስን ልጆች በትነ 100-200 ሺህ ብር ታገኝበት ከነበረው ቦታ ላይ የአንድ ክፍል ኮንዶሚኒየም ይሰጣል ብር የለም መስኮት የለም እንደገና ገጥመ ባልና ሚስት 5-6 ልጆች ተፋጠ and እሱሱ ፓርት በጣም ያሳዝናል then ግብር ለመክፈል አሁን ሪሰንት እኔ በነበርኩበት ሰዓት ላይ የተወሰኑ ጓደኞች ቢዝነስ ነበራቸው and ቢዝነስ ዘግተህ እንደገና 5 ቀን 6 ቀን ሄደህ ግብር ጋር በተያያዘ መከራን ያሳዩሃል የገቢዎች ቢሮ ሄደህ ማለት ነው መከራን መታየው and unfortunately ወይ ወደምን ትገባለህ ወደ ጉቦ መስጠት ትገባለህ ጉቦ አልሰጥም ካልክ ተንከራ በጣም ትጎዳለህ በቃ ተንከራታለህ so ቢዝነስን ዘግተሃል እንደገና እዚህ መጣሃል ያለ ዱ ፕሮሰስ ኦፍ የሚባል ነገር ኢትዮጵያ ውስጥ በፍጹም የለም የህግ ስርዓት ማለት ነው ሰዎች ሲቀጡ ሲታሰሩ ቢዝነሳቸው ሲዘጋ ንብረታቸውን ሲያጡ ፔናላይዝ ሲደረጉ በህግ ፕሮሰስ ነው ክስ ቀርቦባቸው ማስረጃ ቀርቦ ተከራክረው ምናምን ነው እንደሱ አይነት ነገር ኢትዮጵያ ውስጥ የለም and የሆነ ቢዝነስ የሆነ ሰዓት ላይ ጀመርኩኝ actually ከጓደኞቼ ጋር ይነዋት የሆነ ነገር እስቲ ኢምፖርት እናድርግ ምናምን ብለህ ትጀምራለህ ነው you can't ኢትዮጵያ ውስጥ even ያመጣው መኪና ካለ ኢምፖርት ያደረከው ባንተ ዋጋ መሸጥ አትችልም ይነዋት 10 ሚሊዮን ያዋጣኛል በየ ላንተ ብሸጥልህ መንግስት ዋጋው 15 ሚሊዮን ነው ካለ አንተ 10 ሚሊዮን በሸጠው የ15 ሚሊዮን ላይ ነው ቫት የምትከፍለው ትርፍ ደግሞ ኢትዮጵያ ውስጥ እኮ the funniest country የሌሎች ሀገሮች ነው ያላቀም እንግዲህ ካናዳን አውቃለሁ አሜሪካም ተመሳሳይ ይመስለኛል even ትርፍ ራሱ መንግስት ነው ሴት የሚያደርግልህ ነው 12% ታተርፋለህ መክፈል አትችልም ኢትዮጵያ ውስጥ actually አይ ከፈናል እኮ ካልክ ኖ አይ 12% ትርፍ ማግኘት አለብህ ማለት actually ተብለ የ12% ላይ ምናምን 15% ክፈል ትባላለህ ያልተቀበልት ኖርማሊ እኔ ቢል አደርጋለሁ ክሊያንቶቼን ኦኬ $5000 then 13% ይከፈሉ 620 ምናምን ብር የመንግስት ቫት እቀበላለሁ ያልተቀበልኩትን ቫት ኢትዮጵያ ውስጥ ነው ቤትን በፈለከው ዋጋ ማከራየት አትችልም actually አንዳንድ ቦታዎች ላይ ይሄ ሪል መነግረ ኬዞች ያጋጠሙ ኬዞች ናቸው actually ቤታቸውን ለ100 ሺህ ብር አከራዩ ኖ ይሄ ቤት 150 ሺህ 200 ሺህ ነው የሚከራየው ስለዚህ ምናስከፈላችሁ ታክስ ውዝድ የወራት ያለፉትን አመታት ማለት ነው በ150 ሺህ ላይ ነው ወይ በ200 ሺህ ላይ ነውና ስሞል ቢዝነስ የአንድ ሀገር ኢኮኖሚ ምሰሶ ናቸው በጣም ዋልታና ማገር ናቸው ኢትዮጵያ ውስጥ ያለው ፖሊሲ አሰራሩ አንዳንድ ሰዎች ይሄዱና ኮሪደር ያምራል ኮሪደር ይበላማ መሰለኝ ላይ ኮሪደር ፓርኪንግ የሌለው ኮሪደር ነው and ምን መኪና ያላቸው ሰዎች ቆም አድርገው ሱቅ ካለ ሾፕ ካላደረክ እዚህ ሀገር እንትን ሱቅ ሲከፈት ኮንቪኒየንስ ስቶር ካየ እንትን ፔዴስትሪያን እግረኛ አለው ይተላለፋል ወይ ፓርኪንግ አለው ወይ በጣም ቢዝነስ ለማትረፍ በጣም ኢምፖርታንት ኮንሲደሬሽን ነው የለም ፓርኪንግ የለው and ትኩረቱ መንግስት ብልጭልጭ ነገር ላይ ነው ላይክ ማታ ላይ ለምሳሌ ፒክቸር ያነሳሉ በጥሩ ካሜራ ምናምን እሱን ዘ ኢንታየር ብልጽግናዎች አሰራጩ በቃ this is ኢትዮጵያ የሚለውን ኢሜጅ ገጽታ የመፍጠር ላይ ነው ሪል ኦን ዘ ግራውንድ ግን ከኮሪደሩ ጀርባ ስትገባ ያለው ድህነት ያለው ችግር ያለው መፈናቀል ያለው ፊር የፍራቻ መንፈስ በጣም ከባድ ነው በጣም ስኬሪ ነው መሰለኝ ስኬሪ ነው እሱ ተክለ ትልቅ ምስክርነት ነው እንግዲህ ምክንያቱም እዛ ባርማዶ ሆናችሁ እስቲ ከፌስቡክ ላይ ወረዱ እስቲ ከዩቲዩብ ላይ ወረዱና ያገሪቱን ትክክለኛ ነገር ብታዩ ከሚባለው ነገር ከሚወራው ነገር እንደኛ አይነት መገናኛ ብዙሃን ሚዲያዎች ከሚሉት
መሬት ላይ አታገኙም ብለው እንደው ነገሮችን የሚያጣጥሉ የብልጽግና ሰዎች ብቻ ሳይሆን አንዳንድ ማከለኛ ራሽናል ነን ብለው የሚያስቡ ወገኖችም የሚሰጡት ነገር አለ ለማንኛውም እንደዚህ የራስ ምስክርነት ትልቅ ነገር ነው ከምንም ጋር ተያይዘው ሳይሆን ያየሆን ለሐቅና ለእውነት የምትመሰክረው በመሆን ብዙዎች የሚጋሩት እንደሆነ ተስፋ አደርጋለሁ እንደው ተክሌ ብዙ ነገሮች እንደምትነግረን እጠብቃለሁ እንደው አጠቃላይ የሰው ምንድነው የሚጠብቀው ሰው እንግዲህ ሁሉ ነገር ጥሩ ባላው ሁኔታ ነው እየቀጠለ ያለው ኑሮ ውድነቱ ከስራ መፈናቀሉ ቤት ማጣቱ ህልውና የሚባል ነገር ፈተና ውስጥ ወድቋል ሰው ምንድነው የሚለው ምንድነው ስሜቱ እንደው ታች ወርደ አነጋግራል ላይ ወተስ ጠይቃል ምንድነው ሰው ይያለ ያለው አወደለ አጣው ብዙ ጊዜ ሴት ኢትዮጵያ እንደምታውቀው ያኔም እኮ እናንተ ናችሁ ላይ የምትጡት እናንተ ነበራችሁ መሳይ ካስታውስ 2020 አይ ቲንክ ኦክቶበር ላይ መሰለኝ if you remember እዛ ነበርክ አንድ ዶም ሪዞርት እየተሰራ ነበር ወደ የት ነው ወደ መታራ ሳይድ መሰለኝ እና አንተ ራስ ካብይ ጋር ሄደ ነበር እሱን ማንሳት አለበት እና ወደ ላይ አልልኩኝም እኔ ብዙ ጊዜ ኢትዮጵያ ሴት በነገራችን ላይ ደስ የሚለኝ በቃ ከቤተሰቦች ጋር ጓደኞች ጋር ከስታጎት በተለምዶ ይሄ ከቋንቋዬን እንዳለን ኦርዲናሪ ኢትዮጵያንስ ጋር የሬጉላር ኢትዮጵያንስ ኦርዲናሪ የሚለውን ተውና ጀስት ሬጉላር ኢትዮጵያንስ ጋር ስፔንድ ማድረግ ነው ደስ የሚለኝ ሬስቶራንትን ብበላ ባድርም በተኛ መደብ ላይ ሶፋ ላይ ምናምን ነገር ተጋፍቶ እሱ ደስ ይለኛል and ጠላ አረቄ ምናምን ደስ ይለኛል and I mean እንግዲህ ኢትዮጵያ እንትኑ ካየው ካልቸሩ መሳይ ብዙ ጊዜ ኖርማል ድሮም እኮ በኢህአዴግም ሰዓት በደርግም ሰዓት ያው ፈጣሪ እግዚአብሔር ያመጣውን እሱ ራሱ አይደል እግዚአብሔር የመተው ባህሪ አለ አብዛኛው በቃ እሱ አላህ ያውቃል ሙስሊም ከሆነ ክርስቲያኖችም ኦርቶዶክስ ሊላም ከሆነ ደግሞ እግዚአብሔር ያውቃል አይነት ነገር ነው ፕሮቴስታንቶች እንኳን this time I think ያው እግዚአብሔር ነው የቀባው መሰለኝ እንደዛ ነገር ነው ምናልባት እዚህ ላይ ያኔ በደርግም ጊዜ በኢህአዴግም ጊዜ የነን የተለየ አድርጌ መስልበትም የራሴ ስህተት ከሆነ ታረማለሁ ያኔ ቢያንስ ቆሎ ቆርጥሞ እንኳን ተመስገን ይላል አሁን ያ የሚቆረጥመው ቆሎ አለ ወይ ነው አሁን እኮ ያለው ችግር ወደ እግዚአብሔርም እንባን እየረጨ እንዳታለቅስ ሁሉ ነገር ያጣህበት ነው አዲስ አበባ እኮ ሰው ቤት ውስጥ ሆኖ ባይበላም ባይጠጣም ዞሮ የሚገባበት ቤት አለው አሁን ሁሉ ነገር ያጣበት ስለሆነ ከዛ እምነቱ ጋር ከዛ እግዚአብሔር ያመጣውን እግዚአብሔር ይወሰደው ብሎ ነው አሁንም ያለው ወይስ ምንድነው የሚጠብቀው የሚለው ነገር ትንሽ የተለየ ስለሆነብኝ ነው እኔ ትራዲሽናሊ ካልቸራሊ የኢትዮጵያ እንዳልኩ አብዛኛውን ጊዜ ለፈጣሪ የመጣው and የባሰስ ቢያመጣም አይነትም እንታላል የባሰ ቢመጣ like 2008 ሚያዝያ ድረስ መጋቢት ድረስ መሳይ ብዙ ነገር ብለን ነበር ኢሳት ላይ ብዙ ጊዜ አንድ ኮርናንተ ጋባሳችሁኝ የሸሸውት ኖ like ወያኔ ወገድ እንጂ ምንም ነገር ይመጣ it's okay it's going to be all right ነው ብርሃኑ ነጋ ቃል በቃል ካስታወስክ ኢሳት ሲሳይ ኢንተርቪው ሲያደርገው ወያኔ ይውደቅ እንጂ እዳው ገብስ ነው ቃል በቃል ነው እንደው ይሄ በጣም የፖለቲካ ስንፍና ነው የሚል አርቲክል አንድ ጽፌ ነበር እንዴት አንድ ምሁር እንደዚህ ነው ይናገራል ስለመጪው ማሰብ አለበት ሶ እኔ እንደመሰለኝ የባሰም ሊመጣ ይችላል and there is no guarantee ደግሞ like በእኛ እድሜ ያየነው የባሰ ነው የመጣውና ሊሆን ይችላል ብዬ ነው ማስበው ከዛ በተረፈ ግን የሚገርም ያስተዋልኩት ነገር በየጊዜው የሰርቫይቫል ስኪልን ከሰማይ ይሁን ከችግሩ ይሁን ሰው እየተማረ ይሄዳል ስቲል ሼር የማድረጉ ካልቸር እንዳለ ነው መሰለኝ እኔ ባለሁበት ቦታ ብቻውን የሚበላ ቤተሰብ አላጋጠመኝ በግ ቢታረድ 50 60 ሰው ቤተሰብ መጥቶ ከብት ቅርጫ ቢደረግ 50 60 ሰው ቅርጫ አርገን ነበር በነገራችን ላይ ለጾም መያዣ እዛ ያለውን ሼር ያደርጋል ይካፈላል and ሬስቶራንቶችም ሌላም ቦታም ላይ still I think ሰው የመረዳዳት መንፈሱ እንዳለው ነው of course የሙስናው በጣም ያው ይዘገንላል ሚዘገን እኔ 25 አመት በፊት ወደ ኬንያ 24 አመት በፊት ወደ ኬንያ ያልኩት መሳይና እስቅ ነበር ኬንያ ስገባ ከናይሮቢ ከሞያሌስ ከናይሮቢ ስደርስ ይሄ ገንዘብ ኪቶኪዶግ ወደ 20 ሺህ ምናምን ሽሊንግ ዘርዝሬ ተይዞ እየተሰጠ ነው 200 300 500 እየሰጠን ነው በየኬላ ወደ 10 ምናምን ኬላ and እና አሁን ኢትዮጵያ የኬንያን ባህሪ በቃ ተመልሷል ኖርማል ሆነ corruption is just normal
ዲፎልቱ በእንትን ጉዳዮች የሚፈጸሙት በገንዘብ ነው። በጣም በቃ ልክ የለውም የሙስናው ጉዳዮችን ለማስፈጸም ይሄ የግብር ነክ ነገሮች የመሬት ነክ ነገሮች ኤኒ ጉዳይ ማስፈጸም ያለ ክፍያ it is nearly impossible actually እና ኬንያን ሆነናል ማለት ትችላለህ። ከዛ በተረፈ ግን የሰው ስቲል የመረዳዳት ካልቸር ስቲል እንዳለ ነው። በችግርም ውስጥ ሁሉ ሆኖ ሰው በጣም ይረዳዳል። እንግዲህ ተግለ ወደፊት በስፋት እናወራለን። ለማንኛውም ወደ እለቱ የመረጃ ክፍለ ጊዜዎቻችን እናልፋለን። ግን ከዛ ጋር ቀጥታ የተገናኘ ሰሞኑንም በማህበራዊ ሚዲያ ላይ በነገራችን ላይ በማህበራዊ ሚዲያ ላይ በጣም አክቲቭ ነህ። በጣም ብዙ ነገሮችን ታካፍላለህ። በኢትዮጵያ ቆይታም በእያንዳንዱ በርክባቸው ቦታዎች ሁሉ ያለውን ሁኔታ በቀጥታ በአንተ መድረኮች ላይ ስታካፍል ነበረ። ከዛ ውስጥ አንዱ አሁን እዚህ ከመጣ በኋላ ያካፈልከን ነው። ዛሬ አንዳንድ የፖለቲካ ፓርቲዎችም መግለጫ ያወጡበት ነው። የፓርቲ አስገዳጅ መዋጮን የተመለከተ ነው። እሱም ባስተላለፍክ በሰዓታት ውስጥ ብዙ ሌሎች እኛም ጋንዲ ነው የሚሉ መረጃዎች ይዘው የሚወጡ ሰዎችንም እንደዚሁ ያጋጥመውኛል። ምንድነው የታዘብከው? ከዚህ አንፃር የብልጽግና ፓርቲ አስገዳጅ መዋጮች በዚህ ጉዳይ ላይ እንዲያምጡ የፓርቲ ነው። በዚህ ጉዳይ ላይ ምናልባት ምርጫ ቦርድ እስካሁን ዝም ማለቱ በራሱ አስገራሚ ነገር ነው። ለማንኛውም ምንድነው የታዘብከው? ነገሩ እኮ እንትን ብለህ ነው ኢግኖር አድርገህ ነው ወይ ተጋኖ ወይ ውሸት ሊሆን ይችላል እንጂ እኮ መሰረት እኮ ሚዲያ ደጋግሞ ዘግቦታል እኮ አንዳንድ ሚዲያዎች ዘግቦት ነበር ይሄን መሳይ እና and but this time በራስ ቤተሰብ ላይ በቅርብ ሰዎች ላይ ደረሰ like 100% ምታም ነው ማለት ነው። አንዳንድ ጊዜ የሩቅ ሲሆን ፋብሪኬትድ this days የሚሰራጩ ነገሮች ኦንላይን እውነተኛ ናቸው ሐሰተኛ አታውቃቸው። but this one እኔም ፖስት ያደረኩት ሼር ያደረኩት ከቅርብ ሰው ከራስ ሰው የመጣ ስለሆነ ነው። and የመጨረሻ I think በካናዳ I don't know አሜሪካ ካናዳ ቢሆን even ምርጫ ሁሉ ሊያስጠራ የሚችል መንግስት ሊያፈርስ የሚችል ስካንዳል ቅሌት ነው actually so 15-20 ሺህ ቁጥሩ አጥፍቼዋለሁ ትሬስ እንዳይደረግ ብዬ ሲንቄ ባንክ ነው ሁሉም ነገር 15000 ግብር ያመታይ ትከፍላለህ then 500 ለቀይ መስቀል 300 ለስፖርት ምናምን አሶሲዬሽን ኤንዋይለ 2000 ለፉሪ ለሙዳፉሪ ኦር ሙዳፉሪ ክፍለ ከተማ ሰብሲቲ ብልጽግና ፕሮስፔሪቲ ፓርቲ ይላል በእንግሊዘኛ ሜቢ ሰው ወይ አያውቀውም ብለው ይሆን አይደል ነው። የብልጽግና ፓርቲ 2000 ብር ነው ለዛው ደግሞ ለቀይ መስቀል 500 ለስፖርት ምናምን 300 ለብልጽግና ፓርቲ 2000 ብር ነው። አንድ ዘበኛ ደሞዝ የአንድ ቤት ሰራተኛ ደሞዝ አቨሬጅ ደሞዛቸው 2000 ነው ኦር ሜቢ ከዛ በታች ነው and ያንድ ወር ደሞዝ and this is የመጨረሻ ኤምባራሲንግ ነው እንዳልከው ምርጫ ቦርድ ከዚህ በፊት በነበሩት ጊዜያት እንደዚህ አይነት ኢንፎርሜሽን ለምሳሌ ጃዋር አንዴ የሆነ ነገር ሲናገር የኦፌኮ ፓርቲ ነው ምናምን ብሎ ዜና ደርሶናል ብሎ ለኔክስት ዴይ ነው መግለጫ ያወጡት actually ብርቱካን ሚደቅሳ ራሱ አያለች ኮምፕሊት ቀርቦም አይደለም and ይሄ በጣም የመጨረሻ ሳፋሪ ነው። ተቋሚ ፓርቲዎች አየመሳይ ይሄን ነገር ነበረ ኤክስፖዝ ማድረግ አውጥተው ማስጣት የነበረባቸው አካውንተብል መንግስትን ጥያቄ ማድረግ የነበረባቸው ግን ይሄ የሌለ በአለም መድረክ ታሪክ የሌለ ብርሃኑ ነጋ ግርማ ሰይፉ ያመጡት ይሄ ከመንግስት ተቃዋሚዎች ላይ ግን ከመንግስት ጋር ነው የምንሰራው ከመንግስት ጋር ሰራ you are not ተቃዋሚ anymore actually and any democracy ውስጥ እስቲ አሜሪካን እናስበው መሳይ አሁን ዶሚኔት የሚያደርገው ሪፐብሊካንስ ናቸው። so እስቲ ኢማጂን አሁን የሚቀጥለውን ተርምም ዲሞክራቶቹ ቢሸነፉ መንግስቱ ለብቻው አንዱ ሁሉንም ሃውሱንም ሴኔቱንም ፕሬዚደንሲውንም ይዞ like ምን አይነት አሰልቺና መጥፎ አምባገነን ታንክ it is not 65 it is not 66% አላንዴ እንትና ማንዴላ 95 or 96 ሬፈረንደም እንትናቸው እንደጨረሱ እንደ ፕሬዝዳንትነት ሲወዳደር ፓርቲያቸው ANC 65 ከመቶ በላይ ካገኘ ኮንስቲቱሽኑ መለወጥ ይችላል ነበር በጣም ፓወርፉል ይሆን ነበር እና ያገኘው ከዛ ትንሽ ዝቅ ያለ ነውና thank god it is not 66% or something እንደዛ አለ ተብሎ ኮት ይደረጋለታል ቃል በቃል አስተዋውሰው so ዲሞክራሲ ውስጥ ተቃዋሚነት indispensable element ነው ያለ ተቃዋሚ ዲሞክራሲ የለም period actually but unfortunately መንግስት ይሄ አይነቱን ስራ ሲሰራ የብልጽግና በመንግስት ክሊር እኮ ነው በኢትዮጵያ ህግ ላይ ክሊር ነው መንግስት እና ፓርቲ የተለያዩ ናቸው ገዢ ፓርቲ ቢሆንም
የመንግስትን ተቋማት የመንግስትን ሪሶርስ የመንግስትን ሎጂስቲክስ ተጠቅሞ የፓርቲውን ስራ አይሰራም ፒሪየድ ይሄ ኦል ኦቨር ዘ ወርልድ ዲሞክራቲክ በሆኑ አገሮች ውስጥ የታወቀ ፖሊሲ ነው ሩል ነው ፕሪንሲፕል ነው መርህ ነው በት ይሄንን ጥሰው 2000 ብር አንጡ አብራችሁ ከፍላችሁ ሪሲት ይዘት ሄዳለ ባንክ ታስገባለህ ትመልሳለህ ይሄ ኢንቨስቲጌት ተደርጎ ኢንኳይሪ ኮሚሽን ተቋቁሞ ኢሚዲየትሊ ሶሪ ኃላፊነት ወስዶ ብልጽግና ፓርቲ እርምጃ መወሰድ ያለበት ነገር ነው ከስራ ላይ ያስባር የሚችል ነገር ነው ሰራተኞች ይሄን ያደረጉ አመራሮች but unfortunately ብልጽግና እንደዚህ አይነቶች ሰዎች ይዞ ነው እንግዲህ አገሪቱን ለመምራት እመራለሁ አሳድጋለሁ የሚለው ወደዚህ ነው ካሳደጉ ነው የሚያሳድጉ ነው ተከለምከል እንግዲህ ምናልባት ከስንቄ ባንክ ጋር የተያዘውን ጉዳይ ወደ ኋላ ላይ ነሰዋለሁ አሁን የመዋጮን በተመለከተ ነው አሁን በዚህ ለፓርቲ ጽፈት ቤት ግንባታ ለሚሊሻ ሰራዊት ማጠናከሪያ ለዚህ ለዛ እየተባለ በተለይ ከፓርቲ ጋር የተያዙ መዋጮች ሰውን እንዳሰለቻቸው በተደጋጋሚ ሸገር ከተማ ከዚህ አንፃር የሚጠቀስ ነው ሸገር ከተማ ሰው መኖር አቅቶታል በቃ ግብር ይከፍላል የሚጠበቅበት እሱ ነው ያንን ይከፍላል ከዛ ውጭ ግን ህጋዊ ያልሆኑ የመንግስት መዋቅር ስለሆኑ ብቻ ያስገደዱ አምጡ ሚሏቸው ገንዘብ ህዝቡን ፈጽሞ ምሬት ውስጥ ነው ከተተው አሁን ዛሬ በደረሰ መረጃ በቤኒሻንጉል ለሚደረገው የኮሪደር ልማት ህዝቡ በግድ እንዲያዋጣ በየክልሉ መንግስት የከተማውን ነዋሪ ያስገደደ ነው በተለይ ባለሀብቶች ትንሽ ሳንቲም ያላቸውን ሰዎች ቤት ለቤት እየሄዱ ያስገደዱ ይገኛሉ ይሄንን በባህር ዳር አድርገውታል በአዋሳ አድርገውታል በብዙ ቦታዎች አድርገዋል ጉሮሮ እያነቁ መቀነት እያስፈቱ ለፓርቲ ስራዎች ለእንደዚህ አይነት ስራዎች እያደረጉ ይገኛሉ ግን እንደው ኢዜማ በዚህ ላይ መግለጫ አውጥቷል ኢዜማ ያው ቀደም ሲል አንተ ብለዋል የኢዜማ ነገር በጣም አስቸጋሪ ነው በጣም ኢዜማ ወጣ ተብሎም በቁም ነገር ሲወሰድ አንዳንዴ ጉዳዩ ይረክሳል እውነት ትልቅ ጉዳይ ሆኖ ኢዜማ ሲነካው የሚረክስበት ሁኔታ አለ ለማንኛውም በዚህ ጉዳይ ላይ ኢዜማም አውጥቷል ምንድነው የሚታይ ምንድነው ኢትዮጵያ ህዝብ የመጣበት ማት እንግዲህ ወጪ በስቶበታል ከፍተኛ የሆነ የኑሮ ውድነቱን መቋቋም አልቻለም አሁን ደግሞ የፓርቲውን ወጪዎች የኢትዮጵያ ህዝብ እንዲሸከም ነው የተደረገው 15 ሚሊዮን አባላት አሉኝ ብሎታል እንግዲህ 15 ሚሊዮን አባላት ወራዊ መዋጮ ቢያወጡ የራሱን ወጪ መሸፈን ይችል ነበር ግን የሁሉ ጉዳይ የመጣ ያለው የፓርቲው ሸክሞች ህዝቡ ላይ ነው እየተራገፈ ያለውና ምን ይታያል እንደው ከፓርቲ አንፃር የለም የተጠያቂነት አካውንታቢሊቲ ካልቸር ባህል የለም አብይ እንደመጣ ቃል ከገባቸው ነገሮች ውስጥ ታስታውስክ ይሄ ነው ተጠያቂ ግልጽነት በጣም ትራንስፓረንት የሆነ መንግስት እናመጣለን ብሎ የደረደረው ቃል በፍጹም አልተከበረም እንትን ብቻ አይደለም እኮ መሳይ የታክስ ጉዳይ ላይ ማቶ በጣም ይሄ ኤክስፖኔንሻሊ የሚጨምር ለምሳሌ 1000 ብር ተከፍል ከነበረ በአንድ ጊዜ 10000 አክቹአሊ ብር የሚጨምሩ በጣም አንሪዝነብል የሆነ ጭማሪ ከዛ እንትን የለም ታክስ ኖርማሊ ኦር እንዲ ድንገተኛ ክፍያዎች ጊዜ አሁን እዚህ ሀገርም እኮ እዳ ውስጥ ልንገባ እንችላለን ፔመንት ፕላን ኦኬ ይሰጣል ቢኮዝ ቢዝነስ ከዘጋ እኔ ቢዝነሴን ዘግቼ ሰራተኞቼን በትኜ መንግስት ላይ ሸክም ሊሆን ነው አመልሼ ኦኬ ላይክ ሜንታል ሄልዝ ኢሹ ያመጣል ሆስፒታል ላይ በርደን ትፈጥራለህ ሶሻል አሲስታንስ ላይ ሶሻል ሴኩሪቲ ላይ በርደን ትፈጥራለህ መንግስት እሱን ኮስቱ የበለጠ ነው ከኔ የኔ 10000 20000 ዶላር ምክንያት እርምጃ ቢወስድብኝ መንግስት ላይ የሚመጣው ተጨማሪ ኮስት በጣም ብዙ ነው ሰራተኛ ሲበተን ቤተሰብ ይበተናል ኦኬ ኢትዮጵያ ውስጥ እንደሱ አይነት አስተሳሰብ የለም ይሄ የይግባኝ መንፈስ ይሄ ህግ ተከራክረ የማሸነፍ መፍትሄ ማግኘት የዳኝነት እንትን በፍጹም የለም በቃ ፓርቲው ከፈለገ መንግስት ከፈለገ ይሆናል ይደረጋል ፓርቲው ካልፈለገ በቃ አይሆንም ይሄ አርቢትራሪ የሆነ አሰራር እንትንም ነው ሮንግም ነው መሰለኝ አንድ ጊዜ የሸገር ለከተማ ራሱ እንትኑ ሜሩ ነው ማለት ነው ኃላፊው አዱኛ ተሾማ አዱኛ ይባላል እኛ የህግ የበላይነትን ነው ምናስፈጽመው አለ የህግ የበላይነት የሚለው ኮንሰፕት ኢትዮጵያ ውስጥ በመንግስት ባለስልጣናት ዘንድ እንትን ኢንቨርሲቲ ተገልብጦ ነው የሚረዱት እነሱ ማለት ነው የህግ የበላይነት የሚለው ኮንሰፕት መሳይ ምንድነው መንግስት የሚያደርጋቸውን እያንዳንዳቸውን ነገሮች በህግና በህግ ብቻ ነው ማድረግ ያለበት ነው የህግ የበላይነት ሞሮፍ መንግስትን ለማረቅ
ህዝቡን እንደፈለገ ግለሰቦችን እንደፈለገ መብታቸውን እንዳይጥስ የተቀመጠ ኮንሰፕት ነው ሊጋል ፍሬምወርክ ነው ወይም ፕሪንሲፕል ነው ኢትዮጵያ ውስጥ ግን የህግ የበላይነት ማለት ጠቅሰህ ይሄ የህግ የበላይነት ያስፈጸም ነው ብለህ ሰው ታስራለህ የህግ የበላይነት ያስፈጸም ነው ብለህ ቢዝነስ ትዘጋለህ ላይሰንስ ትነጥቃለህ ኦር ሰዎች ላይ ግብር ትጭናለህ ወይንም ባንክ ፍሪዝ ታደርጋለህ አክቹአሊ በቃ ፍሪዝ አድርገህ ለምሳሌ የህግ የበላይነት ሚንስ ለ3 ቀን ፍሪዝ አድርገውና ከዛ ኢሚዲየትሊ ፍርድ ቤት ጉዳዩን ሰደው ከሆነ ኢትዮጵያ ኢንዴፊኒትሊ ፍሪዝ ታደርገዋለህ አክቹአሊ በቃ ዝም ብሎ በደብዳቤ ብቻ ኢትዮጵያ ፋኒ ሀገር ነው ያለ ፍርድ ቤት ትእዛዝ ወይ አቃቤ ህግ ወር አንድ የመንግስት ባለስልጣን ይሄ አካውንቱ እንዲታገድ ብሎ ካዘ በቃ አካውንት ይታገዳል በቃ ምርጫ የለህም አይዘር የብልጽግና ጉያ ትገባለህ ወይ ወደ ሙስና ወደ ኮራፕሽን ሰዎችን በገንዘብ ወደ ማሰራት ውስጥ ሄዳለህ ማለት ነው አንድ እኔ በተወሰነ መልኩ እንትን መሰለኝ አንዳንዶቹ ነገሮች የኢግኖራንስም ጉዳይ መሰለኝ አሁን አብይ ጋር ቅርበት ያላቸው አንዳንድ ሰዎች እንትን ስል አይረዳውም ሁሉ ነው ይሄ እኮ ህግ ሩል ኦፍ ሎው እንደዚህ ነው ህገ መንግስት አይነት እንደዚህ ነው ምናምን ስትለው ኖ ጀስት በቃ like I am the constitution አይነት ነገር ነው I am the law እንደ ንጉስ ማለት ነው በቃ እኛ እንደዚህ ብለናል በቃ ራሱ እኮ ተናገራለህ ለምሳሌ ከኮሪደር ልማቱ ጋር በተያያዘ ካስታወስክ የዛሬ 6-7 ወር አካባቢ እኔ ፍርድ ቤት እንሄዳለን እንደዚህ እናደርጋለን ምናምን ነገር አይሰራም የፈለጋችሁ አድርጉ ምንም አታመጡም ማለት ግን ያን በተናገረበት ሁኔታ ፍርድ ቤትም ይዘህ ብትሄድ ጉዳዩን የትኛው ዳኛ ነው ያንተን ጉዳይ አጌንስት the prime minister ሄዶ ሊወስንልህ የሚችለው ማለት ነውና አንዳንድ ጊዜ በቃ ይሄ በስማ በለው በቃ ዝም ብሎ በለው ብሎ የመናገር እና የውቀት ማነስ ነው የንቀትም ነው እብሪትም ነው ምንም በቃ ሊገባ አይችልም እንዴት አይነት ፍርጃ ጊዜ እንዳመጣብን አላውቅም ተክለ እንግዲህ ይሄን በተመለከተ በተለይ የፓርቲ አስገዳጅ መዋጮችን በተመለከተ በርካታ ነገሮች ይመጣሉ በቅርብ ነው የአብይ አህመድ መጽሐፍ ባስገዳጅ ሁኔታ ሰዎች እንዲገዙ በተደረገ ጊዜ ምንድነው ባስ ስቴሽን መናኸሪያዎች ባሶች የሚወጡት መጽሐፉን ከገዙ ነው አንድ የባስ ሹፌር መውጫ ቆርጦ ይወጣል የዛን ሰሞን የነበረው መውጫ መቁረጥ ሳይሆን የአብይ አህመድን መጽሐፍ መግዛት ነው ያንን የመጽሐፉን ዋጋ የሚያወጣ ደረሰኝ ይሰጣል መጽሐፉን ላታገኘው ትችላለህ ደረሰኙ ብቻ ነው የሚቆረጠው መጽሐፉን ገዝታል ተብሎ ደረሰኙ ግን ይሰጣል እንዲህ አይነት በጣም አስቂኝ የሆኑ ነገሮች የሚካሄድባት ሀገር ናት ኢትዮጵያ ለማንኛውም ስለ ስንቄ ባንክ እንግዲህ በተደጋጋሚ መረጃ ስለሚመጣልን ነው አሁን ብዙዎቹን የኢትዮጵያ ንግድ ባንክ የኢትዮጵያ ነው ያልኩ የኢትዮጵያ ንግድ ባንክ የሚሰራቸውን ስራዎች ስንቄ ባንክ እየወሰደ ነው ለምሳሌ የሰራተኞች ደሞዝ ግፍያ ፕሮቪደንት ፈንድ የሚባለው እዛም ያጠራቀሙት አንዳንድ ከስራ ምንድነው በተለይ ኤንጂኦ የሚሰሩ ሰዎች የሚጠራቀምላቸው ገንዘብ ብዙ ነገሮች አሉ እነዛን ስራዎች ክፍያዎች ብዙ ነገሮችን ስራዎችን ስንቄ ባንክ እየወሰደ ነው አብዛኛዎቹ ስራዎች ወደዛ እየሄዱ ይገኛሉ ይሄን ባንክ በተለየ ሁኔታ ከኢትዮጵያ ንግድ ባንክ በተሻለ የማዋቀርና የማሳደግ እርምጃ እየተወሰደ ነው የሚሉ መረጃዎች ይመጣሉ እንደውም ያው ሀሜት ነው ማረጋገጫ አለ ብለን እየጠበቅን ያለ ነው ከመጣ እናጋልጠዋለን ግን የማን ንብረት እንደሆነ እነማን ባለቤቶቹ እንደሆነ እነማን የዛ ባንክ አባል አክሲዮኖች እንደሆኑ መረጃው አለ ማረጋገጫ ስናገኝ ከነስማቸው ይፋ እናደርጋለን ግን እንዲህ አይነቱ አሰራር በተለይ የመንግስት ተቋማትን የማዳከምና እንደነዚህ አይነቶቹን የማጠናከር እርምጃም አለ አሁን ብዙዎቹ ቀደም ሲል የተከስካቸው ነገሮች በሙሉ በስንቄ ባንክ ነው የሚሄዱት እንዴት አየው ይሄንስ እንደው እንዴት ታዘብከው I think በዚህ ላይ to be honest ብዙ አስተያየት ለመስጠት ይከብደኛል ምክንያቱም አንዳንድ ጊዜ እዚህም ሀገር የተለያዩ የመንግስት ኤጀንሲዎች ብራንቾች የተለያየ ባንክ ሃየር ሊያደርጉ ይችላሉ እና ይሄኛው I think ኢኮኖሚስቶች ወይም ባንከርስ ወይም ደግሞ ቅርበት ያላቸው አሁን የተቋሚ ፓርቲዎች ሚና ይሄ ነበር በቅርበት ተረድተው መንግስት ጨረታ አውጥቶ ነው ወይ ባንኮችን የቀጠረው በምን መስፈርት ነው ባንኮቹ ስለሚሰጧቸው ሰርቪስ ሁሉም ተወዳድረው ነው ወይ የሚለው ነገር የበለጠ ኢንፎርሜሽን ያስፈልጋል ምናልባት ስንቄ ባንክ የተለየ ኦፈር ሰጥቶ ለመንግስት ከሆነ አላቅም የተለዩ ባለሙያዎች እዛው ገብተው ከሆነ አላቅም ኦር ፖለቲካል ዲሲሽን ነው ወይ የተወሰነ ብሔርን ወይም የተወሰነ ቡድን እንዲጠቀሙ ለማድረግ የተፈጠረ ስትራክቸር አሬንጅመንት ነው ወይ አላቅምና I think እሱ አንተ ካልከው በላይ ሊጨምር የሚችለው አስተያየት እሱ ላይ የለም መሰለኝ በተንቃቄ ለጉዳዩን ለመመለስ የርክበትን ርቀትን ያየሁት ለማንኛውም መረጃው ይሄንን ስለሚያመለክት ነው ስንቄም ባንክ በተመለከተ
ዝርዝር ነገሮች እንዳልኩ ማረጋገጫው ሲመጣ በሰፊው የምንሄድበት ይሆናል። ተክሌ ወደ ሌሎች ጉዳዮች እንምጣ። ምናልባት ቀደም ሲል መግቢያ ላይ የጠቀስኩት አለ የትግራይ ወቅታዊ ሁኔታን የተመለከተ ነው። እንዴት እየተከታተልከው ነው? ትግራይ አሁን የሚወጡ መረጃዎች እንደሚያሳዩት ሌተናል ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝዳንት መሆናቸው የተገለጸ ነው። በይፋ ይህን ጉዳይ በተመለከተ የትኛውም ጊዜያዊ አስተዳደሩም ሆነ የፌደራል መንግስቱ ማረጋገጫ አልሰጠም። ግን አንዳንድ የመረጃ ምንጮች ይህንን እየገለጹ ይገኛሉ። እኛ ባለን መረጃ ምናልባትም የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ የጌታቸው ረዳን ቦታ ተክተው የጊዜያዊ አስተዳደሩ ፕሬዝዳንት ይሆናሉ የሚል ነበረ። በፌደራል መንግስቱ በናቢ በኩል ደግሞ አምባሳደር ወንድሙ የሚባሉ በተለይም ከዚህ ከፕሪቶሪያ ስምምነት ጋር ከነጌታቸው ጋር ደቡብ አፍሪካ ድረስ ሄደው ሂደት ውስጥ የተሳተፉ ሰው የጊዜያዊ አስተዳደሩ ፕሬዝዳንት እንዲሆኑ ናቢይ የሚፈልጋሉ የሚባል ነበር። እሳቸውም እንግዲህ አሁን እንደምንሰማው የሉም ማለት ነው። ለማንኛውም የትግራይን አጠቃላይ የፖለቲካ ቀውስ እንዴት አየው? ቀላል የሚባል አይደለም። መፈንቅለ መንግስት ተካሂዷል የሚሉ ወገኖች አሉ። የለም መፈንቅለ መንግስትም አይደለም ምንም የተፈጠረ ነገር የለም ይላሉ የነደብረጽዮን ቡድን። ሁሉ ነገር በሰላም እንደቀጠለ ነው፣ ህይወትም እንደቀጠለች ነው የሚል አይነት መግለጫ እየሰጡ ነው። እንዴት እየተከታተልከው ነው? ትግራይ የኢትዮጵያ አካል ነው። ዞሮ ዞሮ ሌላ ሀገር እስኪሆን ድረስ እስካለ ድረስ የኢትዮጵያ አካል ነው። ከዛ አንፃር የትግራይ ጉዳይ ይመለከተናል ሁላችንም። እና አስተያየት ስጥ ካልከኝ እኔ የትግራይ ወጣቶች ምሁራን አይ ቲንክ ኦፖርቹኒቲ መድረኩን አጥተው እኛም በትዕግስት ስላላበቃናቸው ይመስለኛል። መሳይ ሞሮፍ እንትኑ ይሄ አርጊውመንቱ ክርክሩ የጥላቻ መሰለ ጸረ ትግሬ አይነት ነገር መሰለብን። ጦርነቱ መጣ እንጂ I mean is it not obvious like ህወሓት 27 ዓመት ስልጣን ይዞ ሚሊቴሪውን፣ ደህንነቱን፣ ኢኮኖሚውን፣ ፖለቲካል ፓወሩን ዶሚኔት አድርጎ በቆየበት ጊዜ ያላሳካውን ነገር አሁን እንዴት አድርጎ በዚህ ሰከምስተ በዚህ ሁኔታ ውስጥ ሊያሳካው እንደሚችል በፍጹም እኔ ሊገባኝ አልቻለም። አሁን ደብረጽዮን እነ ሲኒየሮቹ አሁን እነሱ ታደሰ ወረደ ወይ ምናምን ሪሊ ለትግራይ ህዝብ ዲሞክራሲ ምናምን ሊያመጡለት አሁን ብልጽግና የሆነ ኢኮኖሚ እድገት ምናምን I don't get it so ታፍኗል to be honest። እኔ ኦሌት ምሮ ነው ካስታወስክ መሳይ ያኔ ምራሱ ይሳትን በነበርንበት ሰዓት በንጽጽር ኢትዮጵያ ውስጥ በጣም ሞር የታፈነው ህዝብ አክቹአሊ ትግራይ ነው። 17 ዓመት በትጥቅ ትግሉ ሰዓት የትጥቅ ትግል እንትና ራሱ እኮ ጽፏል። ጻድቃን መሰለኝ አንድ አርቲክል ጽፏል ካስታወስክ ወደ 2000 ቆንጆን አርቲክል ጽፏል ሪፖርተር ላይ የህወሓት ጫካ በነበረበት ሰዓት በወታደራዊ ዲሲፕሊን ነው የሚመራ የነበረው የገሪላ ዋር። ምክንያቱም ገሪላ ውስጥ የወታደራዊ ዲሲፕሊን ውስጥ አትጠይቅም። የዲሞክራሲ ጥያቄ ሳይሆን የትዕዛዝ ነው፣ ኦርደር ተጣለ አጥቃ ነው የህይወት ጉዳይ ስለሆነ ማለት ነው። እና ያን ሜንታሊቲ ይዞ መጣ፣ ከተማ ገባ፣ ሊያወጣው አልቻለም። and still I think በዛ ሜንታሊቲ ነው እየተንቀሳቀሰ ያለው። እጅ ኮል ዲስትሪክት ፎርዋርድ ዲሞክራታይዝ አድርጉት፣ ተቃዋሚዎች ፍቀዱላቸው፣ ይንቀሳቀሱ፣ ህዝቡ ለምስተለውን ይምረጥ። በቃ ግን ትልቁ ችግር የህወሓት መሰለ እንትና አማኑኤል አሰፋ የተወሰነ ሰማው ትላንትና ከቴዲ ጋር ያደረገውን ቃለ ምልልስ and ደግሞ ደጋግሞ የሚለው ህገ መንግስቱ እንዲከበር የትግራይ ህዝብ ህገ መንግስት እንዲከበር የኢትዮጵያ ህገ መንግስት የፕሪቶሪያ አግሪመንት ይላል። the problem is ያሁኑ የኢትዮጵያ ህገ መንግስት በፊት አውራሪነት ያጸደቀው ህወሓት ነው አይደለም? ህወሓት ነው 1984 ላይ የ83 ላይ ቻርተሩ ተደረገ፣ 87 ላይ ህገ መንግስቱ ጸደቀ። በዚህ ህገ መንግስት መሰረት አንድ ምርጫ ቦርድ ነው ኢትዮጵያ ውስጥ የተቋቋመው እና አንድ ምርጫ ቦርድ ነው እንደዚህ can't do this አላቸው። ህወሓቶች ትልቁ ችግራቸው ፍርታም ናቸው። ብዙ ጊዜ ልክ እነሱ በሚፈልጉት መንገድ ነገሮች ከሄዱ ህገ መንግስቱ ተከብሯል፣ እነሱ በሚፈልጉት መንገድ ካሄደ ህገ መንግስቱ ተጥሷል። ኦኬ ህገ መንግስቱ እኮ ከተጣሰ የህገ መንግስቱን መጣስ የሚወስነው አካል ተጥሷል ጣሰ የሚለውን ሃውስ ኦፍ ፌዴሬሽን ነው ብለው ያን መዋቅር የተከሉት እነሱ ናቸው። እነሱ የተከሉት መዋቅር ኖ ዩ ጋይስ አር ሮንግ ስቶፕ ይተባለ ያኔ ከጦርነቱ በፊት ምርጫ ሲያደርጉ ኖ ምን አገባችሁኛ መብታችን ነው አለ። እብሪት አለ። እብሪታቸው ትንሽ አልተነፈሰም በሙሉ በነገራችን ላይ and but now እብሪታቸው በፊት አትሊስት የተወሰነ ጦንቻም ነበረ፣ መሳሪያም ነበረ፣ ትጥቅም ነበረ። but now ምን አይነት ነገር ኮንፊደንስ ልብ ተሰጣቸው? የኤርትራ ሁኔታ እንደተባለው እሱ ነው ወይ? የግብጾች ምናምን ነገር
ሁኔታ ነው ወይ የጂኦፖለቲክሱ ማለት አይደለም መሳይ ይሄ ከሶማሌ ጋር አብይ የፈጠረው ነገር ከሶማሌላንድ ጋር የነ ቻይና የነ አሜሪካ እዛ ቦታ መስመስ ይሄ ሁሉ የአረቦቹም ጭምር ደግሞ እንደዚህ መምጣት ሜቢ ሶ ይሄ ጂኦፖለቲክስ ሱዳንም ሁኔታ ሶ ይሄ ጂኦፖለቲክስ ገደን ደግሞ አብይ ፌደራል መንግስቱ ወደ ትግራይም ሆነ ወደ ኤርትራ ጋር ግጭት ቢፈጠር አማራው ክልል እና አማራ ህዝብ አብሯቸው ይቆማል ወይ አይ ቲንክ እነዚህ ነገሮች መሰለኝ you know what አብይ የፈለገ ብንገፋ እንደበፊቱ ሙሉ ኢትዮጵያ ከጎኑ ስለሌለ አይገጥመንም አይነት ነገር መሰለኝ አክቹአሊ ከዛ የብዙ አመት የካበተ ልምድ የባትል ፊልድ ኤክስፒሪየንስ አለን እና ለናሽነል እንቻል አይነት ነገር መሰለኝ እንጂ the most useless actually ድርጅት በኢትዮጵያም በትግራይም ታሪክ ውስጥ I think ህወሓት ይመስለኛል 27 years መሳይ 27 years billions of dollars ኖሮ ማሳካት ያልቻልከው ነገር ነው ሁሉም ነገር አተ እንዴት አድርገህ ልታሳካው የምትችለው ምንም የትግራይ ወጣቶች I think ኢሞሽናል መሆናቸውን አቆመው ይሄ ጄኖሳይድ ተፈጽሞብን አጥፍታችሁን ዘር ማጥፋት የሚባል ነገር ኢትዮጵያ ውስጥ ካለ አክቹአሊ ወልቃይቶች ናቸው ትንሽ የተጠጋጋ ወደ ዘር ማጥፋታቸው የተፈጸመባቸው ከዛ ውጪ ጦርነት ነበረ ጦርነት ላይ ሲቪሊያንስ ይገደላሉ ህፃናት ይገደላሉ ሴቶች ይደፈራሉ በትጥቅጥቅላቸው ሰዓትም የነበረ ነው ከዛ በኋላም በሰላሙ ሰዓትም የነበረ ነው የህወሓት ሰዎች በሰላሙ ሰዓትም ሲደፍሩ ነበር ሴቶችን አይደለም እንዴ የኛ ደፋሪዎች ከሆኑ ኢትዮኬ አካላልክ በስተቀር እሱን ነገር ትተው ሌላውን ወንጀል ትተው ከተቀሩ ኢትዮጵያ ህዝብ ጋር ተገባብተው ተነጋግረው የጋራ ጠላትን የጋራ ችግርን ሪዞልቭ ማድረግ ላይ ነው ማተኮር ያለባቸው እንጂ ይሄ አሁን የሚሄዱበት አካሄድ አይጠቅምም ጌታቸው ኢትዮኬ ምንም ከዚህ በኋላ ጌታቸው ኬፔብል ሰው ነው ኮምፒተንት ሰው ነው ኢንዲቪጁዋሊ አንዱ ዩኒቨርሲቲ ገብቶ ፕሮፌሰር መሆን ይችላል የሆነ ቦታ ቢሄድ ኢንተርናሽናል ኦርጋናይዜሽን ውስጥ መሾም ይችላል I think ጌታቸውን ካጡ ትግራይ ይጎዳል አርቲኩሌት የሆነ በአማርኛም በእንግሊዘኛም በትግርኛም የፖለቲካ እንትናቸውን ለሁሉም አሚኬብል በሆነ መንገድ ማስቀመጥ የሚችል ሰው ነው የእንትን ጉዳይ ነው መሳይ ይሄ ናሽናል ፓዩ ወታደሮቹ ቀራ የክፍያቸው ደሞዛቸው ጥቅማጥቅም ምናምን ቀርሶ የጥቅም ጉዳይ ነው አክቹአሊ ሪሊ ለትግራይ ህዝብ አስበው የትግራይ ህዝብ ኢንተረስት በዚህ ወጥቶ ምናምን የሚለው just that is a pretext actually የኛ የሚገባን እንትሩን እንያዘው ነው ባጀቱን ገንዘቡ ምናምን እንያዘውና እንደፈለግነው ለኛና ለደጋፊዎቻችን እኛ ዲስትሪቢዩት እናድርግ ነው አይ ቲንክ እኔ በዛ መልኩ ነው መለከተው መሳይ ሰፊ ጥያቄ ነው አክቹአሊ ይዞ መከራከር ይቻላል መናገር ይቻላል ተክለ ሚካኤል ካንተ የተለየ ሐሳብ ኖሮኝ ሳይሆን ግን አሁን ወደድንም ጠላንም ህወሓት አቅም ፈጥሯል የበፊት አይነት አቅሙ ያኔ መንግስት በነበረበት ሰዓት የነበረው አቅሙ አለ ለማለት ሳይሆን ከ2-3 አመት በፊት የነበረው አይነት ከዛ በተሻለ መልኩ ቁመና ላይ ይገኛል ለዚህ ተጠያቂ በዋናነት አብይ አህመድ እንደሆነ የተለያዩ ፖለቲካ ታዛቢዎችም ይገልጻሉ ህወሓት የመጨረሻው ደረጃ ላይ ደርሶ በሶስቱ ጦርነቶች ታስታውስ እንደሆነ የመጀመሪያው ጦርነትም እነስዩም መስፍን ሌሎችም የህወሓት ትልልቅ መሪዎች በተገደሉበት ጊዜ ሁሉ ነገር ያበቃ ነበር መንገድ ላይ ጦርነቱን አቁሞ የተመለሰው አብይ አህመድ ነው ብለው ከዛ በኋላ ነው ከኤርትራ መንግስትም ጋር ቅሪታ ውስጥ የገቡት ጦርነቱን መንገድ ላይ ትቶ የመመለስ ነገር በአብይ ተደጋጋሚ ይታይ ነበር በኋላም በመጨረሻው መቀሌ ደጃፍ ደርሶ ያው በምዕራባውያንም ተጽኖም በሌላ ጦርነቱን አቁሞ የዛን ጊዜ ቢጨርሰው ኖሮ የህወሓት ታሪክ አሁን ሌላ ይሆን ነበር ግን አብይ አህመድ ልክ መቀሌ ደጃፍ በራፍ ላይ ጦርነቱን ካስተጋው በኋላ ተያይዞ ወደ ፕሪቶሪያ የሄደበት ታሪክ በራሱ ለህወሓት ነፍስ ዘርቶ እንደመነሳት ነው ከዛ በኋላም የወሰዳቸው አብይ እርምጃዎች ህወሓት ቀና አፈርልሶ እንዲነሳ አድርጎታል ነው ሆነም ቀረም አሁን ስለባለፈው አይደለም አሁን ህወሓት እግሩን እየተከለ ነው በትግራይ ቢያንስ መቀሌን እየተቆጣጠረ ነው በተለያዩ አካባቢዎች አስተዳደሩን ያፈረሰ የጊዜያዊ አስተዳደሩን የራሱን ሰዎች እየተካ ይገኛል አሁን የተወሰነ ለቨሬጅ አለው የተወሰነ መጠምዘዣ ክንድ እየፈጠረ ነው ከዚህ በኋላ ምን ሊሆን ይችላል አብይስ ይሄን ኃይል ምን አድርጎ በራሱ በኢትዮጵያ በመትባለው ሉዓላዊ ግዛት ውስጥ የትግራይን ህግና ስርዓት ሊያስከብር ይችላል አብይም ከጁ ብዙ ነገሮች ያመለጡ ነው በገዛጁ ስለዚህ ምን ልናይ እንችላለን በቀጣይ ህወሓትን በምርጫ ቦርድ ማስፈራሪያ በጦር ሰራዊት ማስፈራሪያ ህወሓትን ከዚህ በኋላ ምትመልሰው አይደለም አቅም ፈጥሯል በተወሰነ ደረጃ አቅም አይመስለኝም መሳቅም አቅም ለኔ ሞሮፍ ይሄ ስቱፒድ ከሆነ ይሄ አንድ በጣም ድንቁርና ካለው አካል ጋር መታደርገው ፋይትና ጦርነትና በተወሰነ መልኩ
ከገባው ሰው ጋር የምታደርገው ትግል አንድ አይነት አይደለም። አይ ቲንክ ድንቁርናው ስለሆነ ሙሉ የነሱ ጥፋትም ቢሆን እንኳን ወደ እንዳልከው ወደ ግጭት ወደ ጦርነት ሌላ ጦርነት ከተገባ ስቲል ያ ደንቆሮ ቡድን ሳይሆን ተጠያቂ የሚሆነው ይሄኛው ሳይድ ነው እና ኤንስ ከባድ ነው። እንዴት ተርናውት ያደርጋሉ ነገሮች። የአማራው ክልል ሁኔታም ይወስነዋል። አይ ቲንክ በእኔ አስተያየት መሳይ አማራው ክልል ውስጥ የፋኖ እንቅስቃሴ ወዴት ያመራል፣ ለውጥ ያመጣል ወይ ኤንድ የፌደራል መንግስቱ ደን ወታደራዊ ኢኮኖሚውን ጉዳይ ገንዘብ ይሄ ኢንተርናሽናል ድጎማዎች የሚያገኛቸው እርዳታ የሚሊተሪ አርሰናል ይሄ አቅርቦት የድሮኑ ምናምኑ አይ ሚን ኤንድ የሌሎችም የጎረቤት ሀገሮች የኤርትራም ሁኔታ የግብጾችም ሁኔታ አይ ቲንክ እነዚህ ሁሉ ትልቅ ሚና ያላቸው ይመስለኛል። ህወሓት እኔ ሞር ጥንቻው አፈረጠም አፈራ የሚለው እንትን አይ ዶንት ቲንክ ብዙዎቹ የትግራይ ተወላጆች ጋር በቀጥታም በተዘዋዋሪም ባለን ንግግር የነሱን ዲስከሽን ስትሰማ አይ ቲንክ እሱ አይነቱ ኮንፊደንስ ቢኖራቸው ብዙውን ጊዜ የትግራይ ናሽናሊስቶች አክቲቪስቶች አትችላቸውም እስካሁን ድረስ አክቹዋሊ አትቀምሳቸውም። የአይነቱን እንትን ላይ ብዙም ኮንፊደንስ ያላቸው አይመስለኝ። እሱ አይነት ኮንፊደንስ ቢኖር ምንም አያስቀምጥም ነበር አክቹዋሊ። አይ ዶንት ቲንክ እሱ አይነቱ ኮንፊደንስ ያለ አይመስለኝም በእኔ አስተያየት። አሚን ትግራይ ስለ ህዝቡ አይደለም ማውራው። ህዝቡ ምስኪን ነው መሳይ እንደኔና እንዳንተ ወላጆች በጣም ቬሪ ፑር ምስኪን ጨዋ ደግ ህዝብ ነው። ትግራይን ስል ሞር ስለ ብሔርተኞቹና ስለ ልሂቃኑ ነው አብዛኛው እኔ አስተያየቴ ማለት ነው። እኔ የነሱ ጡንቻ ምናምን ብዙም የህዋቶች ብዙም አያሳስበኝም። ራዘር የጂኦፖለቲካል ሁኔታው የግብጾች የኤርትራ የሶማሊያ ሁኔታ ኤንድ የአብይ ደግሞ ድንቁርና የሚያሰልፋቸው ራሱ የፓርቲ ሰዎች ብልጭልጭ ነገር ላይ ነው የሚያተኩሩት፣ ጥልቅ ነገር ላይ አይደለም። ኤንድ በየቦታው የሚያፈርሱት ከተማ ግንባታ ኮሪደር እያሉ የስራ አጥነትን ያስፋፋል፣ ማጅራት መቺ ያበዛል፣ ኢኮኖሚው ይደቃል፣ ቢዝነስ ገንዘብ የለም። አሁን ንብረት ወደቀ፣ ቤት ለመሸጥ ለመለወጥ በጣም የሚገዛ የለም። ጥንቡን ጣለ። ኤንድ በአንድ በኩል መርከሱ ቆንጆ ለብዙ ሰዎች አት ዘ ሴም ታይም ግን ካሽ ካልተንቀሳቀሰ ካሽ ከሌለ አንድ ኢኮኖሚ ካልተንቀሳቀሰ በጣም ከባድ ነው፣ አያድግም። ራዘር ይሄ ነው የበለጠ እንደውም እኔ የሚያሰጋኝና ይሄ ስፔንዲንጉ በጣም ይሄ ቫኒቲ ፕሮጀክቶች ላይ የቅንጦት ፕሮጀክቶች ላይ በነገራችን ላይ አዲስ የሚሰራ ቤተመንግስትም ጫካ ውስጥ የተባለው ጋር እንዲሳልፍ ምናምን ስታየው በጣም በቃ አሚን የሆነ ደሃ ሀገር የምትገነባው እንትን አይመስልም። አጥሩ ምናምን ሁኔታው ኤንድ ፕራዮሪቲን ያለማወቅ ሁኔታ ራዘር የዛሬ 3 ዓመት 4 ዓመት ያየኸው የሻሸመኔው አዋሳ መንገድ ሃይዌው አልቆ ቢሆን ኖሮ ከአዋሳ ቡና፣ ወተት፣ ከብት፣ ስጋ ምርቶች፣ ጥራጥሬ፣ ፍራፍሬ፣ ሽንኩርት እንደ ጉድ ቶሎ ይንቀሳቀስ ነበር። ኢቭን ሰዎች አዲስ አበባ መኖር አያስፈልጋቸውም ነበር። ሻሸመኔ አዋሳ አድረው ለስራ ሁሉ መመላለስ ይችሉ ነበር። ራዘር ገንዘቦች እንደዚህ አይነት ኢንፍራስትራክቸር ላይ መዋል ሲገባ ምንም ፕሮዳክቲቭ ያልሆኑ ሪዞርቶች ላይ 500 ሆቴል ከላላከለ አንተ $500 ከፍለህ እኔ እናንተ ካኒው አፎርድ መሳይ ላይ እንኳን አንተ እኔ ማፎርድ አላደርግም ትንሽ ካንተ ይበልጣል የገቢ ነው እና ራዘር ይሄ ለሚያሰጋኝ ማለት ነው። የህዋት ጡንቻ እኔ ብዙም አያሰጋኝም። ለማንኛውም የካናዳ የታክስ ሰራተኞች ይህንን ኢንተርቪው ከሰሙ ከኋላ ይከተሉሃል። ከኔ ገቢ ይበልጣል ብለህ በዚህ በአደባባይ መናገር መልሶ አንተ ላይ የሚባርቅ ይመስለኛል። ኖ በጣም ደስ ነው። የካናዳ መንግስትማ ደስ ነው እኮ ገቢ ሲያድግ ደስ ነው የሚለው ቢኮዝ ሞር ታክስ ከፍላለሁ ሞር የስራ እድል እፈጥራለሁ ኤንድ ኖ እዚህ ሀገር እንደ ኢትዮጵያ እኮ አይናቸው ደም ይለብሳል። አሁን ይሄ የምንጭ ያልታወቀ ሀብት ብሎ ህግ ማውጣት ደምኛ የቀናት እኮ ህግ ነው በቃ። እና ሲናገሩ ደግሞ እኮ አንተ አያፍሩም ባይዘው ይመስላል እንትና ጌዲዮንም የሱ ሌላም ረዳቶች ቀርበው የሰጡት ምሳሌ እኮ እንደዛ ነው። አሁን በአካባቢያችን ሩቅ ሳንሄድ በየቀኑ ጠዋት ስናይ አንዳንድ ኦል ኦፍ ሰደን ደሃ ሆኖ መናቃቸው የዛሬ 5-6 ዓመት 5-6 ህንጻ ይዘው እናያለን ብለህ ትነሳለህ። ፖሊስ ታወጣለህ እንዴ? ተራቁ የቅናት ፖሊስ እኮ ነው። እና እንደዛ አይደለም ካናዳ ላይክ ስታድግ ዋው ደስ ነው የሚላቸው፣ በጣም ደስ ነው የሚላቸው። እንደውም እናበድር ነው የሚሉት አክቹአሊ ታክስ ብሬክ እንስጥ ነው የሚሉት። ምርጫው ላይ ራሱ ሰዋለም እንደ ፖሊሲ እንትናቸው እኮ ፋይት የሚያደርጉት ኮንሰርቫቲቮቹና እኛ ጋር ሊበራሎች እኮ ነው። እኔ ታክስ ቀንሳለሁ፣ ካርቦን ታክስ አነሳለሁ፣ ይሄን እንደዚህ አስወግዳለሁ ምናምን እኮ እና አትፍራ መስያይዞ
ለማንኛውም ተክሌ ሌላው ርዕሰ ጉዳይ ያው ከዚሁ ጋር የተያያዘ ነው በኢትዮጵያና በኤርትራ መሃል ያለው ሁኔታ ነው ዛሬም አንዳንድ መረጃዎች እየሰማን ነው የአብይ አህመድ አስተዳደር ሰራዊቱን በተለያዩ አካባቢዎች እያስጠጋ ይገኛል የአብይ አህመድ ወይም የብልጽግና ደጋፊ የሆኑ ዲጂታል ሚዲያዎች በዩቲዩብ የሚያሉት ይሄን መረጃ በአደባባይ በድፍረት ያወጡት ይገኛሉ ሰራዊት እያስጠጋን ነው የሚል ጦርነት አይነት ነገርም ይሰማል በሁለቱ ሀገራት መሃል ጦርነት ከተከፈተ እውነት በሁለቱ ሀገራት መሃል ብቻ የሚደረግ ጦርነት ወይስ ቀደም ሲል እንዳልከው ይሄ ጂኦፖለቲካውን በሙሉ የሚነካካ ሆኖ አጠቃላይ ቀውስ ሊፈጥር ይችላል የሚለው ነው ከዚህ በባሻገር ቀደም ሲል ማንተ አልከው ነገር አለ የኢትዮጵያ ኢኮኖሚ አይደለም እንዲህ አይነት ጦርነት የአማራ ክልል እና የኦሮሚያ ክልል ያለውንም እንኳን ማስተናገድ አቅቶት በአሁን ሰዓት የምንሰማቸው ነገሮች እጅግ ለጆሮ ጭው የሚያደርጉ ናቸው በተለይ ሰራዊቱ ምግብ መደበኛ ምግብ ካየ ስንት ወራት አለፉት ነው የሚባለው ልብስ ሳይቀይር ከሁለት አመት በላይ ሆኖታል ነው የሚባለው ሰራዊቱን ራሱ ማስተናገድ ያልቻለ ኢኮኖሚ ነው የገነባው በርግጥ አብይ አህመድ ሰሞኑን ሰምተው ከሆነ እና አሜሪካ 1 ትሪሊየን ዶላር ያወጣሉ ለመከላከያቸው እና አውሮፓ 5% ከአመታዊ ገበያቸው ለመከላከያ ነው የሚያደርጉት እኛ አይንም ብናደርግ ምን ይደንቃቸዋል አይነት ብሏል በቅርቡ የወጣ አንድ መረጃ እንደሚያሳየው 88% አድጓል የመከላከያ ወጪ በኢትዮጵያ እስቲ እንዴት ታየዋል ከኤርትራ ጋር ለሌላ ዙር እጅ እያፍታታ ነው ያለው አብይ አህመድ ኢትዮጵያ የሚያስፈልጋት የኮምፒተንት የሆነ አብይ ስልጣን እንደምንም ተሽሎክልኮ ሌሎችን አውትስማርት አድርጎ ስልጣን መያዝ ይችላል ጎበዝ ነው he is successful he is በጣም ኤክሰለንት ነው በሱ ላይ but the problem is በዛ መንገድ ቅድም ያልኩ የህዋቶች ችግር ማለት ነው ህዋቶች ደግን ተዋቅተው የአካባቢው ፖለቲካም የዓለም ፖለቲካም ቀዝቃዛ ጦርነትናም ተጠቅሟቸው ስልጣን ይዘዋል then once ከያዙ በኋላ በዛው ቀጠሉ but it is different civilian government መምራት ከሚል ሲቪላሊ አብይም የስልጣን ተሽሎክልኮ መያዝ አንድ ነገር once ከያዝክ በኋላ ግን አገርን ህዝብን 130 ሚሊዮን ህዝብ መምራት ማስተዳደር የትምህርት ፖሊሲ የግብርና ፖሊሲ የመሬት ፖሊሲ አውት የውጭ ጉዳይ ፖሊሲ I think ኮምፕሌክስ ሆኖበታል አልቻለም በቃ ሊተራሊ አልቻለም he is incompetent actually the most incompetent leader በኢትዮጵያ ሂስትሪ ውስጥ actually እንደ መንግስቱ አምባገነን ሊሆን ይችላል እንጂ የተወሰነ ኮምፒተንስ actually አላቸው መለስም የተወሰነ ኮምፒተንስ አለው ዲክቴተርሺፕ ምን እንደተጠበቀው ነው but this guy አልቻለም አለመቻሉንም ደግሞ አይረዳም አሁን ትልቁ ችግር አብይ አንዳንዴ ደግሞ አለመቻልን ሳታውቅ ስትቀር ሰልፍ ዳውት ያስፈልጋል ሰው ሰክሰስፉል ለመሆን በተወሰነ መልኩ ዳውት አሁን በስራይ በሎየሪንግ ስራይ ላይ ኦልዌይስ ስነስታ ጉዳይ ሲኖርኝ ኦልዌይስ በተጠንቀቅ ነው ኮንሺየስ ሆኜ እንትን በስጋት ነው መንቀሳቀሰው በስጋት መንቀሳቀሰው ለምንድን ነው እንድጠነቀቅ ማለት ነው የበለጠ እንድዘጋጅ ማንበብ ሪሰርች ማድረግ አለብኝ ማለት ነው አብይ ችግሩ በቃ እንትን ነው እርግጠኛ ነው he certain በቃ እና ሁለተኛ ደግሞ ስንፍናም ነው ወይስ ድንቁርና እንበለው ስንፍናም አለበት ሰው ስንፍና አብይ ሰነፍ አይመስለኝም ትጉ ነው አይተ እንደሆነ በሚፈልጋቸው ነገሮች ላይ በሙሉ በጣም ትጉ እኮ ነው ማለት ይንቀሳቀሳል he is everywhere አይተው እንደሆነ like useless ቢሆን ፕራዮሪቲውን ነው ኮመርት ያልቻለው እንጂ በጣም he is everywhere ግን እንትን ኢንኮምፒተንስ ስንፍና ሳይሆን የብቃት ማነስ ለምሳሌ ከዚህ ቤት አስተያየት ተጠበቅ ጉዳይ አለ አሁን ፓርኪንግ ሲመረቅ የመኪና ፓርኪንግ ለመመረቅ የ11 ክልል ፕሬዝዳንቶች ምን ይሰራሉ ማለት አዲስ አበባ የሆነ ፓርኪንግ ለመመረቅ የ11 ክልሎች ሪዞርት ሊመረቅ ሲል እንግዲህ ሚኒስትሮቹን ጨምሮ ማለት ነው ኢንፎርሜሽን አጌን ከቀደም ሰው ሰማ ሚኒስትሮች ብዙ ጊዜ ለስብሰባ አይገኙም ማለት ከተወቴዝና በቃ እርግጠኛ ሆነ ክላይንቶች ሊያገኛቸው አይችልም ዋይ ይጠራሉ አብይ ጋር ነው ይባላሉ ለታድሮ ስለምትችሉ ከያሪ ላሰናም ያዙሉ ይባላሉ በቃ ስለዚህ ፕሬዲክተብል አይደለም የአሜሪካና የካናዳ ሰክሰስፉል ከሆኑ መሳይ ምንድነው የሰክሰሳቸው ውጤት ፕሬዲክተብል ነው ላይክ እኔ አሁን አይ ካን ፕላን የሚቀጥሉትን 10 አመት 20 አመት ፕላን ማድረግ ይችላል ቤት ገዝቼ እንደዚህ አድርጌ ቢዝነስ ከፍቼ ፕራክቲስ ሎ ፕራክቲስ አድርጌ ካልጋሪ ኦፊስ ከፍቼ እንደዚህ አድርጌ አይ ካን ፕላን ኢትዮጵያ ውስጥ you cannot do that እርግጠኛ መሆን አትችልም በራስ ሀብት እኮ ነው ማለት የራስ መሬት 20 አመት 30 አመት 60 አመት 2-3 ጄኔሬሽን የወረሰውን መሬት ሁሉ ከሰደን መጥቶ ሊወርስብ ሊያፈነስታ ይችላል ለልማት ነው እንዴት ሰተል እንዴ እንትን የህግ የበላይነት እናስፈጽማለን ወይ ያስረዋል ወይ ይደበድባል ፊዚካሊ ተደበደባሉ
ያለቀሱ ደምን ባያለቀሱ ሰዎች አሉ ላይፋቸው የተመሰካከለባቸው ሰዎች አሉ ሶ ይሄንን እንትን ማኔጅ ማድረግ አልቻለም አንተ እስቲ አስበው ቴሌቪዥን ሰሞኑን በግሬ ወደ ስራ በግሬ ነው የሚሄደውና የኢትዮጵያ ቴሌቪዥን ዜና ላይ ያለው ኤንድ ኤቭሪ ዴይ መልሳም ዲስ አለ ከጎኑ እንዲ ኦሮሚያን ብቻ ማስተዳደር በራሱ ፉል ታይም ስራ ነው ራሱን የቻለ ፈርስት ኦፍ ምን አገባው አንተ አስበው እስቲ የስቴት የዋሽንግተን ወይ የቨርጂኒያ ገቨርነር ትራምፕ ጋር ምን ወሰደው ኦኬ በአመት አንዴ ለስቴት ኦፍ ዘ ዩኒየን ኦር ሰምቲንግ ካምፔን ምናምን ሲሆን ኢትስ ኦኬ ቨርጂኒያ በራሱን ማስተዳደር ራሱን የቻለ ሄዴክ ነው ሊቭ አሎን ቨርጂኒያን አሌክሳንድሪያን ሲቲ ማስተዳደር ራሱን የቻለ የሜሩ ሄዴክ ነው አክቹአሊ የትራፊኩን የውሃና ፍሳሹን መብራት ትምህርት ቤት ዴይ ኬር ምናምን በጣም ኮምፕሌክስ የሆነ ሲስተም ነው ከባድ ነው ኢትዮጵያ አብይ ይሄንን ማድረግ አልቻለም ስለዚህ ምንድነው በግምት ነው በቃ በስማ በለው በግምት የሆነ ነገር አማራው በቃ እዚህ ጋር አብለጭልጩ እንደዛ ነው አሉ ሊተራሊ ባይዞይ ላይክ ይመጣና በቃ የሆነ እሱም አዳነችም አሉ በቃ እንደዛ ነው በኖ ይሄን ባስቸኳይ አንቺ በቃ እንደዚህ አድርጉ እዚህ ጋር እንደዚህ ይደረግ በቃ it will be done the next day or ይሄ መሬቱ ለልማት ይፈልጋል ይወሰደ you cannot predict ኢንቨስት ላድርግ ብለ you can't እኔ ፐርሰናሊ እኮ I'm sorry ሌላ ጣጣው ስዳከተኝ እንጂ ፐርሰናሊ እኔ ከሰርኩኝ እኮ ነው we can't እስቲ ቆይ ነው ዋት ቤተሰቦች አሉ ወንድም እህት እናትም ነበሩ ያው አለፈች እናቴ አንዳንዴም ስታስበው ኢትዮጵያ ተመልሶ ከዚህ በኋላ የመኖር ተስፋችን በጣም ጠባብ ነው ግን አትሊስት ዘመዶች ስላሉ እንዲጠቀሙ ምናምን አንዳንድ ነገር ታስባለህ ኖ በቃ ተሰጋለህ ተፈራለህ ኔክስት ዴይ ምንጭ ያልታወቀ ሀብት ብሎ የሚወስድብህ ከሆነ እንዴት አድርገህ ነው ኢትዮጵያን አምነህ ኢንቨስት የምታደርገው አክቹአሊ እንዴ ኔክስት ዴይ ኦል ኦፍ ሰደን ኦቨርናይት ተነስቶ ምንዛሪው ከ54 ብር 150 ብር ገባ ስትባል እንዴት አድርገህ ነው ኢትዮጵያ እኮ ባንክ ዶላር በ136 ብር ገዝተህ በ124 ብር የምትሸጠው እንዴት አይነት ማቴማቲክስ ነው የዛሬ 2 ሳምንት አይታላቅ ተከታተላለ ባንክ ጨረታ ወጣ ብር ተባለ ዶላርና ባንኮቹ አንዱን ዶላር ከብሔራዊ ባንክ በ136 ብር ገዙ እነሱ ጋር ስትሄድ ግን መሸጫ ተብሎ የተቀመጠው ዋጋ 124 ብር ነው ማለት እንዴት ሊሆን ይችላል አንተ ማለት 100 ብር ላይ ይሄ በቃ ከዛ ሲስተም ውስጥ የሚያተርፉ ሌቦች ቀጣፊዎች አሉ ኤን ሲስተሙ የብልጽግና ደግሞ ገንዘብ ካዋጣ ከሰጠኸው ከለገስከው then they don't care ተጠቃሚ ነው so I think complex ሆኖበታል አልቻለም የጦርነቱም ሁኔታ አብይ እንትን ይሄ ዴንጀር አያሸትም ለምሳሌ ብድግ ብሎ you know what እንትን ባህር በር ያስፈልገናል ከሶማሌላንድ ጋር ተፈራረምን ሲል ካልኩሌት እንትን አይልም በቃ እሱ በሱ ቤት ስማርት ነው በቃ ኢትዮጵያ ህዝብ ለብዙ ዘመን ይቆጨዋል የአሰብን ማጣቱ የባህር በር ቀይ ባህርን ማጣቱ እና ስለሚያንገበግበው በቃ ይቀበለኛል ይሄን ህዝብ በዚህ ጉዳይ ቢዚ ያደርገዋለሁ ሌላውን ራሚፊኬሽን እኔ ያካባቢውን እንትን አገራት ሌሎች እነ ቻይናን ከታይዋን ጋር ችግር አለ እንዴት አድርገው ሊያዩት ይችላሉ አረቦች እንዴት ሊመለከቱት ይችላሉ ግብጽ 5000 ምናምን ጦር ሰራዊት አመጣች ያስቀመጠች ሶማሌዎችን ታሰለጥናለች ታስታጥቃለች ሶማሌዎቹ ራሳቸው እንዴት ነው ሪአክት የሚያደርጉት አምኖት ሴንግ መጥፎ ነው እያልኩ አይደለም መሳይ አብይ ይሄን ሁሉ ኮምፕሌክስ ሜትሪክስ የማስላት የማሰብና አይቶ እን ምክርም አይሰማም እንደመሰማው ከሆነ የባለሙያ የፕሮፌሽናልስ አድቫይስና መስማት ነገር በፍጹም የለም ማለት ነው ነገርና ሰውየው ዴንጀረስ ነገር ስለሆነ ይሄ እንትን የአንደኛ ዓለም ጦርነት ነው ካስታወስክ የሆነ ሰውየ ግድያ እንትን ሃንጋሪስ መሰል አውስትሪያ ሃንጋሪ ምናምን እዛ ጊዜ ተገደለ አርክዱክ ኦፍ ፈርዲናንድ አርክዱክ ፈርዲናንድ ነው ሳምቲንግ ተገደለ ጦርነቱ ፈረዳ አብይ እንደዛ አይነት ነገር ነው የሆነ ነገር ይለኩሳል ይፈነዳል ጦርነቱ ዴንጀርስ ሊከት ይችላል that kind of person ነው ዴንጀር አይም ፕሪዲክት አያደርግም እንትሩ ሴንስ ቱ ጠፍቷላችሁ አይተስካይ ስለዚህ ጦርነት ውስጥ ይገባሉ ብለ ተጠብቃለህ ወይስ እና አሁን ሰሞኑንም የአሜሪካ አንድ ሴናተር ያደረጉት የሚያቀርቡት ሐሳብ አለ በፍጹም የጦርነት እንዳይቀሰቀስ የተለያዩ ተጽዕኖ የሚፈጥሩ ዓለም አቀፍ ጋዜጦች መጽሔቶችም እንደዚሁ በተቻለ አቅም ይሄ ጦርነት እንዳይፈነዳ ማድረግ ይገባል ነው ይሄን ጦርነት ሊያስቆም የሚችለው ነገር ምንድነው ነው ምናልባት በኤርትራ በኩል ለጦርነት የሚደረግ ዝግጅት ስለመኖሩ በስካውን ያገኘነው መረጃ የለም ኤርትራም ጦርነቱ ከአብይ አህመድ ጋር ለመግባትም ፍላጎት ይኑራት አይኑራት በተለያየ መልኩ ምናቀው ነገር የለም አብይ አህመድ ግን በቅርቡም ፊልድ ማርሻል ብርሃኑ ጁላ በቅርቡ የቀይ ባህር አካል እንሆናለን ሲል ነው የገለጸው በአድዋ በዓል መታሰቢያ መድረክ ላይ ስለዚህ በአብይ አህመድ በኩል አለ ፍላጎቱ በሚቀጥለው አመት ኢሬቻን እዛ ነው ምናከብረው ብሏል ሽመልስ አብዲሳም because እንትን ነው አብይ ከዚህ በኋላ ሌጂቲሜሲውን አጥቷል አይደል አብይ በቃ the first 2-3 years የነበረው ሌጂቲሜሲ በቃ ኮምፕሊትሊ አጥቶታል
ከዚህ በኋላ ገቨርን ሊያደርግ የሚችለው አብይ ይሄ ምርጫ ምናምን ዝም ብሎ ለፎርማሊቲ ሊያደርገው ይችላል፣ ግን የሚያስተዳድረው ይሄ ፊር በመፍጠር ነው፣ ፍራቻ። ለምሳሌ አይታል የተጀመረ እንትን ሪሰንትሊ አሁን ኢንተርቪው አይተው ሰዎች ባንዳ ምናምን ነገር የሻዕቢያ ተላላኪዎች ምናምን ይባል ይጀምራል። ሆን ብለው አውቆ ሼም ሊያስይዙ ማለት ነው ራይት። ምክንያቱም በአንድ በኩል አክሰስ ቱ ዘ ሲኮ ቢኖረን እናንተ መሳይ በጣም የምንፈልገው የኔ አባት ፐርሰናሊ አባቴ 32 ዓመት ኢትዮጵያን ካገለገለ በኋላ እንደ ጦር ሰራዊት ሆኖ ዜና አባት ጦር ይሄዱ ሲባል 82 ላይ መሰለኝ ሄደ አስመራ ሄደ። ከረን ነበረ፣ ደርግ ወደቀ። ወደ ሱዳን ሲሄዱ አባቴ ላኪ ነበርና አንድ መኪና ኦራል የያዘ ሰው አየውና ፋዘር ኑኑ ውጡ አለው። ወጣና በዛ ምክንያት ተርፎ ሱዳን ድንበር ደረሰ። የአባቴ ጓደኞች የኔ አብሮ አደጎች ተይዘው ተረሽነዋል በሻዕቢያ ጦር ሰራዊት የዛን ጊዜ ማለት ነው። ሶ ማይ ፖይንት የኔ ያነሳው ለምንድን ነው የቀይ ባህር ጉዳይ የባህር በር ጉዳይ የኔና ያንተ አባቶች አያት ቅድሚያቶች መስዋዕትነት የከፈሉለት ነው። የወንደሰን ጓደኛችንና የሞተው እዛ የወንደሰን ሻምበል ተሾመ 28 ዓመት ኤርትራ ነው ቆይቶ ነው እናቱ ኦልሞስት ብቻቸውን ያሳደጉት ማለት ትችላለህ። ሲንግል ማዘር ሆነው የቀሩ ብዙ ዘመዶች አሉን ማለት ነው የሞቱባቸው። ሶ የደማንበት ነገር ነው፣ ደስ ይለናል። ሶ በአንድ በኩል ስለዚህ አብይ አየህ ካልኩሌሽኑ ምንድነው በጣም ስቱፒድ ሲሊ ስትሪት ስማርት የሆነ ምንድነው የአክሰስ ቱ ዘ ሲ ለሁሉም ኢትዮጵያዊ በቃ ኮመን ዲኖሚኔተር ነው ይፈልጉታል ነው። ያ ማለት ግን ባይሁ ኮር ባይክሮ ባይዲሚስ ጎረቤቱን ሁሉ እየተሰናኮለ ሲያመጣው እንቀበላለን ማለት አይደለም። ስለዚህ ኖ ይሄ ሰውዬ እስቲ ቆይ ጠንቀቅን በር ስትል የምትታየው አሁን እንደ ጸረ ኢትዮጵያ ተደርገህ ትሳላለህ። ስለዚህ ብዙ ሰዎች አሁን ሼም ይዛቸዋል፣ ይሄን ታይዛቸውና ቢያንስ ዝም ይላሉ ባይቀውም ማለት ነው። ኦኬ እኔና አንተ አይነቱ ሰው ደፍሮ ኳስችን ያደርጋል፣ ብዙ ሰው ግን ጸጥ ነው የሚለው። አብይ ያየ በዚህ ካልኩሌሽን ነው መግዛት ማስተዳደር የፈለገው። ስለዚህ አሁን ኢትዮጵያ መሄድ የትም ቦታ ይሄን ካነሳ ጸረ ኢትዮጵያ ባንዳ ከሃዲ ገሻጭ ምናምን ተብላ ወይ ትታሰራለህ ወይ ያገሉሃል ወይ ሳምቲንግ ሃፕን ያደርጋል ማለት ነው። ሶ ዲስ ጋይ ገቨር ለማስተዳደር ይሄን ቀውስ ፈጥሮ ለመግዣ ነው። ኤንድ ያን ለማድረግ ሲል ደግሞ አስፈላጊ ሆነ ከተገኘ ጦርነት ሊለኩስ ይችላል። ኤንድ ሮንግ እንትንም አለ። ይሄ ለምሳሌ እንዳልከው በተወሰነ መልኩ ኤርትራ ባለፉት ዓመታት በነበሩት ሁኔታ ምክንያት ጥሩ በጦርነት ሞድ ውስጥ ነው አይደል? ኤርትራ የዲሞክራሲ የራሷ ችግር አለባት። ኤርትራ ብዙ ባንገባ መሳይ የኤርትራ ሁኔታ ትንሽ ንቀትም በአብይ በኩል ንቀትም አለ መሰለኝ። ኤርትራ ወጣቱ በሙሉ ተሰዶ ስላለቀ ሚሊተሪሊ ዊክ ነች፣ አያስቸግረንም፣ የህዝብ ቁጥር ትንሽ ነው፣ አይ ቲንክ ከሄድን ዲጂት እናደርጋቸዋለን የሚል ሜንታሊቲ ብዙ ሰዎች ጋር ሰማለሁ። ባይዘው ይሄን አርጊመንት አይ ቲንክ this is wrong actually። አንዳንድ ጊዜ አንዳንድ ክስተቶች ናቸው የሰው ልጅ ጥንካሬ ችግር ሰው ልጅ እንትን ያጠነክረው ያጎብሰው ለሁላችን። ሶ እኔ አገር ቤት ሆኜ ጽዳት እሰራለሁ፣ አገር ቤት ሆኜ ሻይ ቡና ፍልቼ እሸጣለሁ፣ አገር ቤት ሆኜ ፑል ቴብል አጫውታለሁ ብዬ አይ ኔቨር ታውት ኬንያ ገባሁኝ ተቸገርኩኝ። ችግር ኖርማል ኢትዮጵያ ቢሆን ማልሰራውን ስራ አሰርቶኛል። ሶ ችግሮች ያጎብዛሉ። ኤንድ ጎረቤት ሀገሮችም ሱዳኖችም ግብጾችም ዝም ብለው አይመለከቱም። ለምሳሌ ኤርትራ ድሮን በትታጠቅስ ዳት ሚንስ አብይ ሲመታቸው ዝም ብለው አይመለከቱም። ኦኬ ቀድመው አብይን ሊያመጣ ጭራሽ ቀውስ ኢትዮጵያን ሄዎቲክ ሊያደርጓት ይችላሉ። አክቹአሊ ይሄን ዴንጀር አይረዳም ዲስ ጋይ እንጂ ኮምፒተንት የሆነ ሰው ኢትዮጵያ ውስጥ ኬፔብል የሆነ ሰው በዚህ ሳይት ኢትዮጵያ ውስጥ ከጎረቤት ሀገር ጋር ሁሉ ተስማምቶ ተነጋግሮ ተደራድሮ በኔጎሺዬሽን አመታት በፈጀ ኔጎሺዬሽን የአገሩን ኢንተረስት ያስጠብቃል እንጂ ልክ እንደ ሰፈር ጎረምሳ የለም እናሳያቸዋለን፣ ጡንቻችንን አፈጥመናል፣ ድሮም ማምረት ጀምረናል፣ የጦር እንትን ይሄ የዛሬ 30 ምናምን ዓመት የኔ ጓደኛዬ መርሻ ወታደር ሆኖ ሲዘምት ወደ ጎንደር ሲሄድ አዳዲስ እዚህ አምቦ ነው የት ነው አሁን አብይ ያስመረኩት ሰራውት ካለው ፋብሪካ የተመረቱ ክላሾችን ነው ታጥቆ የተጓዘው። አብይ ወድቅ ብሎ ይሄው ጀምረናል መሳሪያ ማምረት ምናምን ይላል። this guy I think እግዚአብሔር I don't know ኢትዮጵያ ጥሩ ህዝብ ነው ግን ረገመን በሱ በኩል ተረገመን። በጣም አመሰግናለሁ ተክለ ሚካኤል። ምናልባት እንግዲህ ሌላ ጊዜ በሰፊው እንደምትመጣ እንደዚሁ ሳይሆን ተደጋጋሚ በፕሮግራማችን ላይ እንደምትከሰት ተስፋ አደርጋለሁ። ብዙ ነገሮችን ትነግረናለህ። አንተም ኦፕን ሆን መሰለኝ አንዳንድ ጊዜ ያንተ ችግር ነው እንጂ I am always available። አንተ ካንተ ከምታራምደው መስመር ወጣ ሲል
ሰዎችን ታርቃለህ እንጂ I was always available actually ካስታወስክ እኮ 2023 ኦገስት ላይ ነው አንድ ዝግጅት ቀርጸን እንትና ዮሐንስ ቦያለው ላይቭ በነገታው ሲናገር የኛን ኢንተርቪው ተውከው ከዛ በኋላ ጠፋ አንተ ራስህ እኔ I am always available በኢትዮጵያ ጉዳይ ላይ የምችለውን አስተያየት ለመስጠት ለማካፈል ለመማርም ዝግጁ ነኝ እና አንተም አንዳንድ ጊዜ የግድ ፋኖ ካላልን መድረክ መንፈግ የለብህም actually መሳይ I have to be honest with you as always በነገራችን ላይ ይሄንን ኤዲት አላረገውም ሰው እንዲሰማው ነው ማደርገው ምክንያቱም ሰው ነው የሚታዘበው እኛ ፋኖ ብቻ የምንል አይደለም ፋኖ የሚያደርገውን አስተዋጽኦ ለሀገር ያደረገ ያለው እንደ አማራ ህዝብ ሁሉና የሚያደርገውን አስተዋጽኦ የሚዲያ ሽፋን ነው የምንሰጠው በተረፈ በሁሉም ቦታ ድምጽ ለሌላቸው ድምጽ ነው የምንሆነው ከዚህ አንፃር የተለየ ሐሳብ አለን የሚሉ ሰዎች ካለ እስቲ አንድ ሁለት እንኳን መተው ድምጻችን ተነፈገ ብለው ክስ የሚያቀርቡ ካለ ሙከራ አድርገው ካለ እንቀበላለን ያንተ በተለየ ሁኔታ ሊታይ ነው አንተኛ በጣም ቢዚ ነህ በጣም ቢዚ የሆነ በጣም ሰፊ ነው ከዛ በተጨማሪ ደግሞ እኔ I am always available መሳይ actually ታውቃለህ አንተ በሰዓቱ ፋኖ በጣም እየገሰገሰ ነበር ጠንካራ ሁኔታ ላይ ነበር የኔ አመለካከት ከዛኛው አንከርና አንተ ከምታራምዱት ሐሳብ ጋር እነ መስፍን አማን ሐሳብ ጋር ስላልሄደልህ ነው እንጂ እኔ I am always available actually አይ ማለት እኔ አመለካከት ዋጋ ያለው ከሆነ ማለት ነው I'm not saying እኔ አውቃለሁ ማለት አይደለም መሳይ ግን በማቀው ልክ በኔ በራሴ ደረጃ እኔ I am always available ሚዲያ ወዳለው ታውቃለህ ሐሳብ ሼር ማድረግ መከራከር ወዳለው ተክለ ሚካኤል በእውነት አንተ ሁሉ ጊዜ ያው ነገሮችን በግልጽ የምትናገር ስለሆንክ በዚህ ውይይት ላይ የተነጋገርናቸውን አንድም ሳናስቀር ለተመልካቾች እናቀርባለን ወደፊትም ቢሆን እኛ ድምጽ መንፈግ አይደለም ግን ያለንበትን ሁኔታ መረዳት አለብን ኢትዮጵያ በአሁን ሰዓት ያለችበት ሁኔታ ምንድነው ነው እንደ ምዕራባውያን ሚዲያ ሁሉን ነገር አደባባይ የምናወጣበት አይደለም አንዳንድ ነገር ትንሽ ምን ይዛቸው ነገሮች ይኖራሉ ምን ይዘው ግን ለግል ጥቅም ለሌላ አይደለም ለማህበረሰብ ጥቅም ለሀገር ጥቅም በሚል ነው አሜሪካም እኮ ሁሉን ነገር አደባባይ ያውጡትም የሚይዙት ነገር አለ የሚደብቁት ከዛ አንፃር እንጂ በተለየ ሁኔታ የሰውን ሐሳብ ለማፈን አይደለም ሐሳብ ነው ሀገር የሚገነባው ወደፊትም የኛ አይነት ሚዲያ ከዚህ ከሚሊታንት ከዚህ ከወታደራዊ ከዚህ ከአርበኝነት ወጥቶ ሐሳቦች የሚፋጩበት መድረክ እናደርጋለን አሁን ለጊዜው ወቅቱ የሚጠይቀው የሚዲያ ባህሪም እንዳለ አንተ የሚጠፋ አይደለም ሁሉን ነገር መቼም አደባባይ ማድረጉም ዋጋ እንደሚያስከፍል ታውቀዋለህ ልክ ነው I understand አው ትንሽ ቅሬታ ያው ልግለጽ ብዬ ነው መሳይ I understand ይገባኛል በጣም አመሰግናለሁ ተክለ ሚካኤል እንኳን በደና በድጋሚ መጣ ቀደም ሲል የጀመርከውን ፕሮጀክት በተመለከተ ከሌጋል ፈንድ ጋር ከዚህ ከህግ ጋር በተያያዘ ለጠበቆች የሚሰበሰበውን ገንዘብ በተመለከተ ከታች የሚቀመጠውን ሊንክ ተመልካቾች እንግዲህ ያንን ሊንክ ማስፈንጠሪያውን በመጠቀም የሚችሉትን ድጋፍ እንዲያደርጉ ነው በሰፊው እንደምታደርገው ወደፊት ተስፋ አደርጋለሁ ተክለ ሚካኤል አበበ ጠበቃና የህግ ባለሙያ ያልጨረስከው ነገር ካለ ድሉን ልስጥ በነገራችን ላይ አመሰግናለሁ መሳይ በርታ የምትሰራው ስራ always አደንቃለሁ ትጋትህን አደንቃለሁ በሐሳብ ልንለያይ እንችላለን መሳይ ግን I have to be honest እኔም እንዳትቆርጠው always ኢሳት ጀምሮ 2012 ካስታወስክ አስትሮር አካባቢ አብረን ሰርተናል always ካንተ መማር እኔ ሰለቸኛል አንድ ቀን ሁለት ቀን ያንተ always every day ስታንዳርዱ እንደ ኮንቴንት ልንለያይ እንችላለን መሳይ ግን ኳሊቲው በጣም always ለሰዎች መሰክረው ነው በጣም አንድ አይነት ነው ኮንሲስተንት ነህና በርታ በጣም መሳይ and ልጆችንም ቤተሰብንም ፈጣሪ ይባርክልህ በጣም ደስ ብሎኛል እኔም ስለጋበስከኝ and I hope አብረን እንቀጥላለን thank you መሳይ አመሰግናለሁ በጣም አመሰግናለሁ ተክለ ሚካኤል አበበ ከካናዳ የህግ ባለሙያ ጠበቃ ያው መጨረሻ ላይ ምንም አንተን የተወሰነ ነገር ማለት አለብኝ እዛ ካናዳ የምታደርጋቸው በማህበራዊ ጉዳዮች የምታደርጋቸው ኢትዮጵያውያን ሲቸገሩ ዝግጅቶችን በማስተባበር ከኪስ በማውጣት አሁን ያረከም ያለው ነገር ከሌላ ከምንም የመነጫ አይደለም ካንተ አቅም በላይ ሳንቲሙ ያላቸው ጊዜው ያላቸው ብዙ ሰዎች ይኖራሉ ግን ይሄን ነገር ደፍረው ሲያደርጉ አናይምና ለብዙዎች አራያ ተሆናለ ቀጥልበት ምንም ወደኋላ እንዳትል እንዳሰንፍ ቅስምም እንዳይሰበር ተስፋም እንዳትቆርጥ በጣም አመሰግናለሁ እንገናኛለን ከካናዳ ተክለ ሚካኤል አበበ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ ማሳጅ የመጨረሻ ነጥብ የረሳሁት በነገራችን ላይ
ትንሽ ሞር ሌላ ጊዜ ልታመሰግነኝ ነው የሎ ኦፊሳችን 250,000 ብሩን የዚህ የፈንድ ሬዚንጉን እኛን መነሻ የሰጠነው 250,000 የኢትዮጵያ ብር 2500 ካናዲያን አካባቢ ከዛ በተረፈ ግን የሚገርምህ ቶሮንቶ እና ካናዳ ያሉ ሰዎች በሙሉ አፋውጥቼ ስልክ ደውዬ ቴክስት አድርጌ ስጠይቃቸው ማንም ሰው አላንገራገረም ላይክ ኖርማል አንዳንድ ጊዜ የነዋት ሲላስበት ነው ይላል ኤቭሪባዲ በጣም ያለ ምንም በቃ እኔም ደረቴን ነፍቼንም ጠይቃቸው and አላሳፈሩኝም በዚህ አጋጣሚ ሁሉንም ቢዝነሶቹንም ግለሰቦች ጓደኞችንም ላመሰግናቸው ላደንቃቸው እወዳለሁ መሳይ አመሰግናለሁ በድጋሚ መሳይ ተመልካቾቻችን በዚህ የዛሬውን ስርጭት አበቃን ተክለ ሚካኤል አበበን የጠበቃ የህግ ባለሙያ ከካናዳ ቶሮንቶ በእናንተ ስም ከልብ እናመሰግናለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን